እንትን ለማድረግ ምናምን አይደለም። መታችሁ ቤት ማክበር አለባችሁ እኮ። ለምሳሌ እንግሊዘኛ ጣቢያ ላይ በእንግሊዘኛ ነው የምታወሩት። በእንግሊዘኛ ማትችሉ ከሆነ ትራንስሌተር ይዛችሁ ትሄዱት። ጣቢያው አማርኛ ከሆነ አማርኛ ነው የምታወራው። ይሄ ሀሁ ነው እኮ። ጣቢያው ኦሮምኛ ከሆነ በኦሮምኛ ነው። ከዛ ደግሞ መስማት ደግሞ ለማይችሉ ደግሞ አስተርጓሚ ደግሞ ካስፈለገ ኦሮምኛ አልችልም ብለህ አስፈቀደ ነው የምትገባው። እድል አገኘው ብለህ ዝም ብለህ ጥር ምናምን እንዴት ትላለህ? ይሄ ስርዓት ያለው ቤት ነው። ከዛ በኋላ ደግሞ ታውስ ትባል ደግሞ ግብ ግብ። ይሄ መስተካከል አለበት። የመጀመሪያው ነገር እንደዛ ነው መሆን ያለበት። እንዴት እንደሚሄድ ማወቅ አስተያየት እስቲ በዚህ ጉዳይ አስተያየት ያንተ ሀሳብ ላይ ልጨምርበት። እሺ ከፈቀድክልኝ። ያው ኤኒዌይ እዚህ እኛ ታዳሚዎች ነን። ታዳሚ ሆነ ከመጣ ደግሞ ቤቱ በሚያስተናግዱ ነው መሄድ ያለብን። ያደረኩ ውሳኔ እደግፋለሁ። እኛ ታዳሚዎች ነን፣ ቤታችን አይደለም። ቤቱ በምን አይነት የሚያስተናግደው በዛ ነው ፎሎ ማድረግ ያለብን። ይሄ ራሱ ከስርዓት ውጪ ነው። የርበስ ያደረከው ነገር ከስርዓት ውጪ ነው። ማስተላለፍ መልእክት ከፈለክ በትግርኛ ፍቃድ መጠየቅ አለብህ። እሱ ፍቃዱን ከሰጠ ማስተላለፍ ትችላለህ። ካልሆነ ግን ቤቱ የሚያስተናግደው በአንድ ቋንቋ ነው። ያን ቋንቋ በዛ ቋንቋ መከታተሉ ብለህ ገብተሃል፣ በዛ ነው መጨረስ ያለብህ። አለበለዚያ ግን ልክ እንዳለ ቤትን ትከፍትና እዛ መተመወያየት እንችላለን። ስለዚህ ላደረከው ነገር ገብቷል። ቅሬታ ያለብንም ጥሩ ነገር ነው ያደረከው። ቴንክ ዩ ሶ ማች። በዛ ነው የምንቀጥለው። ደግሞ እኔ ሌላ ፕሮግራም ወይ ሌላ ቋንቋ አስተላለፍ ከፈለኩ መጀመሪያ ፍቃድ ነው መጠየቅ አለብኝ አንተን። ስለዚህ ምንም ቅሬታ ያለብንም እሱ ባደረገው ነገር። ቴንክ ዩ ከልብ እናመሰግናለን። በተረፈ ለቋንቋዎቻችሁ፣ ለማንነታችሁ፣ ለሁሉም ነገር ልዩ ክብር አለኝ። ጀስት ልጁ ጣቢያውን አለማወቁ ነው የሱ ችግር ነው። ከልብ ነው የምናመሰግነው። እሺ ከቅድስት ቀጥሎ የምንሄደው ወደ ይርታቸው ይሆናል። ከዚህ በኋላ 3 ዙር ከዚህ በኋላ አንድ ይርታቸው ከተናገረ በኋላ ወይ 2 ወይ 1 ዙር ነው የሚሆነው። ከዛ የዕለቱ የፕሮግራማችን ማጠናቀቂያ ይሆናል። ወደ ይርታቸው እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ ባካችሁ። ቴሌግራም ላይ ጥያቄ አስቀምጬላችኋለሁ፣ ያን ታረጋላችሁ። የኢትዮጵያ መንግስት ለኤርትራ መንግስት የጻፈውን ደብዳቤ እንዴት አያችሁ? በወራሪነት ወይም ደግሞ ወረው ከያዙት ግዛቶቻችን ይውጡ ይላል። አለፍ ብሎም ደግሞ የአሰብን ጉዳይም ያነሳል። እንዴት አያችሁት ነው? ይህን ነው እየተወያየን ያለ ነው። ያካሄድ ጥያቄ ቤቱ ፈቃደኛ ከሆነ 8 ደቂቃ ዛሬ አንዳንድ ሰዎች አጀንዳውን መሙላት ላይ ቅድም አማራ ያለውን ሰከንድ አደርጋሉ። አማራ ኪላ ያለውን እየተቸገሩ ስለሆነ ቶሎ ቶሎ ዙሩ እንዲደርሰን ሰዓት እንዲሸመቀቅና ወደ 6 ደቂቃ እንዲሄድ ቤቱ ፈቃደኛ ከሆነ አስተያየት ለማቅረብ ነው። እኔም እንደዛ አላደርግ ነው ያሰብኩት። እንደምታውቁት 8 ደቂቃ መጀመሪያ ላይ ነው ማደርገው። ከዛ ወደ 7 እና ወደ 6 ነው የምወርደው። የተለመደው ትንዛ ስለሆነ አንዴ ከተናገራችሁ በኋላ ሲሆን ብዙ ሰው ማስገባት አልነበረብኝም፣ ግን ብዙ ጊዜ እንደዛ ላለው። ከዛ ደግሞ እምቢ ማለላቸው ደግሞ ሰዎች ይመጡና ይገባሉ። ኦኬ 6 ደቂቃ አለ ቶሎ ቶሎ እንዲደርሰን። ይርታቸው 6 ደቂቃ አለ። 6 ደቂቃን ተጠቀም። እንደተለመደው ከ6 ደቂቃ ውስጥ 3 ደቂቃ ስልክ እየገባብን ነው፣ ዲስትራክት እየሆንክ ነው። ፕሊስ እንደምንም አብቃቃው። 6 ደቂቃ ላይ ይርታቸው። ታንክ ዩ ኤኒዌይ። እኔ ግን ቅድስት ማነች እህታችን ቅድስት እና ያና የብልጽግና ደጋፊዎች ውሸት የተለመደ ስለሆነ በውሸታችን ምንም አትበሉን አተቹን እያሉን ያለው። አንድ ሰው ውሸት መጠየፍ ነው ያለበት። ማን ሊታመን ነው ታዲያ? መንግስት ከዋሼ እንዴት አድርገን ነው መንግስት ሊሆን ነው ብለን ልናምነው የምንችል? እንዴውስ የኢትዮጵያ ህዝብስ እንዴት ውሸት ነው ማስተማር ያለብን እንዴ? ሞራል የለም? ኢንቴግሪቲ የለም እንዴ? ውሸት እኮ በጣም በዚህ በምንኖርበት በአሜሪካ የተጠየፈ ውሸት ከዋሸህ የትም ቦታ ቅጣት ትቀጣለህ። ተከሰም ፍርድ ቤት የምትወርድበት ነው። ወያኔ ውሸታም ነበርና እኛ እንዋሻለን፣ ወያኔ ገዳይ ነበርና እኛ እንግደል፣ ደርግም ገዳይ ነበርና እኛ እንግደል የሚለው ለኢትዮጵያ ህዝብ እንደዚህ ያለ መሀይምነት ነው እየጎተታት ያለ። የሰው ልጅ በሚችለው እውነት ተናግሮ ለሀገር፣ ለፍትህ፣ ለዲሞክራሲ፣ ለእኩልነት፣ ለዜጎች መብት ለማስጠበቅ መታገል አለበት እንጂ በእውነት በጣም የወረደ ከፖለቲካ አኳያ ስታየው እንደዚህ ያለ የወረደ አስተሳሰብ በኢትዮጵያ ውስጥ መለመድ የለበትም። እኔ ዋና የምጠላው አብይ ውሸታም ስለሆነ ነው።
በውሸት ታሪክ ጽፈው ጡት ቆረጠ አጼ ምኒልክ ብለው ያንን ነው ያባላን የኦሮሞ ህዝብ ያንን እንትና ሐውልት እያየ ከአማራ ግብግብ የሚገጥመው ለዛ ነው። በዛም ዙሮም ግን በአማርኛ ነው የሚያወሩት። ደግሞ እንጀራ ሄደው ነው የሚወሉት። አማራን እየጠሉ አማራን የሰራውን አረቂ ሄደው ነው የሚጠጡት። ውሸት መቆም አለበት። እንዴት እንመናቸው? አሁን ሲንገሩን መከላከያው አሁን ፋኖ ከሞተ በአደባባይ ነው ጃሎ ተብሎ የሚቀበረው፣ ይፎከራል። ወንድማችን ጀግና ተሰዋ ተብሎ ይነገራል። ህፃናት፣ ሴቶች፣ አዛውንቶች ከተገደሉ ደግሞ ተገደለ ብሎ የሚናገረው እንጂ ፋኖ በውሸት እንደ ብልጽግና እንደ ቆርቆሮ ብልጽግና አያወራም፣ አይዋሽም። አርበኛ ሲሞት ሞተ ወንድማችን፣ ማህበረሰቡ ራሱ ዝም ብሎ ያሳልፈው። የብልጽግና ግን ውሸት ለማስተማር እዚህ መጥተው ሲዋሹን እንዴት አድርገን ነው እናንተን እናዳምጣችሁ? ጊዜያችን ወርቃማ ጊዜያችን አቁመን ስራችን አቁመን እናንተ ጋር ምንወያየው በውሸት የምታምኑ ከሆነ መንግስት ይዋሻል እና ጥሩ ነገር አገኘ እንደ የኢትዮጵያው የውጭ ጉዳይ ሚኒስትር የነበረው እንትና ስዩም ጥሩ ሆነ ቀጠለ ወይ? በህይወት አለ ወይ? በውሸት የተገነባ በውሸት ነው የሚያልቀው፣ ይሞታል መጨረሻው። ለምንድን ነው የሚዋሸው? ምን ልታረጉ ነው? እንዴት ነው ልጆችሽን እዚህ አሜሪካ ሌሎቹ ልጆቻችሁ ቤተሰቦቻችሁ የወሻችሁ እያስተማራችኋቸው ነው ያላችሁት? ይጋይስ በጣም አጸያፊ ነው። እኔ ልጆቼ ዳዲ ላይ ነው የሚሉኝ ከዋሸው። ኢቭን እንደዚህ አደርጋለሁ ብለኝ ፕሮሚስ ገብቼ እንኳን ዕቃ ሳልገዛላቸው ከቀረው ፕሮሚስ ገብተህ ነበር ለምን ዋሸኸኝ ታዲያ ማትገዛው ከሆነ ተብሎ ነው የሚጠየቀው። እኔ ልጅ እንኳን በውሸት ልታሳምን አትሞክርም እዚህ ሀገር። በአጋጣሚ የትም ሆኖ ለአንተ እንኳን አይዋሹልህ። እናቱን አባቱ ተጣልተው ከሆነ ዳዲ ነው ወንጀለኛ ወይም እናቴ ነው ወንጀለኛ ብለው ነው የሚመሰክሩት እንጂ አንዱን ስለሚወዱት አንዱን ለማሻሻል ብለው ደብቀው አያወሩም። ፕሊዝ በአደባባይ መጣቆ ይዋሻል፣ መንግስት ይዋሻል። እንዴ ምን እየተታገልን እሱ ለማቆም እኮ ነው እየተታገልን ያለ ነው። ንጹሃን ከሞቱ ፋኖ ንጹሃን ሞቶብኝ ድሮን ተደበደብኩ ነው የሚለው። ሰራዊት ከሆነማ ለመሞትና ለመግደል ነው የወጣው። ጀግና የአማራ ፋኖ ሞተ ተብሎ ነው የሚፎከርለት። ተሰዋ፣ እናከብረዋለን፣ እንወደዋለን፣ እንዘምርለታለን። ያኛው ቅድም ገብቶ የነበረ ደግሞ ቡኔ ነው ምናምን የሚባል ምንድነው ያለው? 2000 ፋኖ እያሰለጠኑ የገቡ አረባክሽ ኦን ዩ ጋይስ ይርታቸው አንዴቃለ በጣም ሸምዩ ነው። አየናቸው እኮ በባዝ ጭናችኋቸው ስትሄዱ እኮ ጉብኝት ሲያደርጉ እኮ አየናቸው 2400። በጣም ያሳፍራል። እባካችሁ አትቀደዱ። ከፈለጋችሁ ሳትፈልጉ ሻንጣችሁ ሸክፉ። ፋኖ 4 ኪሎ ይገባል። ሌላ ላይ ያመኑት ደግሞ እየታፈሱ እንዳለው አምነዋል። አዲስ አበባ ውስጥ አፈሳ እንዳለ አምነዋል። ብዙ ነገር ዛሬ የሰማሁት መንግስት መዋሸቱ ያምናሉ። መታፈናቸው የአማራ ልጆች አዲስ አበባ አፈና እንዳለ አፈሳ እንዳለ አምነዋልና ታንኪዩ ቴዲ ለሰጠን ለዚህ ውይይት አመሰግናለሁ። ታንኪዩ ይርታቸውን እናመሰግናለን። ወደ አያና እንሄዳለን። ቴዲ ዘለልክ እኔ ከሳቸው ቀጥሎ ማሪ ነው። ማሪ ነው ያ ቴዲ ምን ነው የመንግስት ካድሬ ሲሆን ተፈራዋለህ። እኔ ልታዘልለኝ ነው። እኔና አያና ደግሞ ሁለት ጥግ ላይ ያለ ሰዎች ነን፣ አንተላለፈም። ኤኒዌይ ምን አለ መሰለ በጣም የሚገርመው ነገር ቴዲ የጽናቱን ይስጥ። እኔ በጣም ነው ማደንቀን ያንተን ለመሰለ ማደንቀን በዚህ ዘመን በዚህ ጊዜ ትላንትና የተደረገ ነገር እያዩ አይናችንን ግንባር ያርገው ብለው ልክ እንዳልበሰለ ማንጎ የደረቀ ጭንቅላት ይዘው ሲከራከሩ
በጣም አንተ ይህን ነገር ችለህ በማካሄድ በጣም ነው እኔ አንተ ማደንቅ። ለዛ ብዙ ጊዜ የማልመጣው ለመሰለ ወርዝ የማያደርግ ነገር በቃ አንነት፣ እኛንን ገዳይ፣ እኛንን ጨፍጫፊ፣ እኛን እንቆጣጠረዋለን፣ እናፍንሃለን፣ እንጨርስሃለን ፉከራ ስለሆነ ነው እንጂ እኔ አንተን ቤት በጣም የምወደው። ግን ኤኒዌይ አሁን ምን ይሉና መሰለ የስርዓት መቃወምና የአገር ኢንተረስትን ወይ የአገር ሉዓላዊነትን ገብቷል ለኛ ለይተው ሊያስተምሩን ይሞክራሉ። አንድ ኤርትራዊ ኢሳያስን ስለተቃወመ ከብልጽግና ጋር መቆም አለበት ብለው የደረቀ ጭንቅላት የያዙ ሰዎች እዚህ አሉ። በጣም የሚገርም ነገር እኔ ኤርትራ ገብቷል ከኢሳያስ በላይ ነው የምትገባኝ። አሁን ችግራችሁ ምን አለ መሰለ ብልጽግና በጣም የድንቁርናችሁ ጥግ ማለት ነው። ኢሳያስ ሁሉ ነገር የሚጨርስል ይመስልሃል? ባይገርም ከኢሳያስ ጋር ምንም ነገር የምታደርጉት ውል በኤርትራ ህዝብ ተቀባይነት የለውም። አትልከሙ። ምናልባት ኢሳያስ እንኳን እድል ቢሰጣችሁ የሆነ ነገር ብታደርጉ አልኩ የኤርትራ ህዝብ መቼም ነው የማይቀበላችሁ። መቼም ሰጥቶ በመቀበል ቀይ ባህር ሰጥቶ በመቀበል አሰብ ሰጥቶ በመቀበል መሳራ ከሆነ ሂድ ከጅቡቲ ጋር ስራ፣ ሂድ ከሶማሌ ጋር ስራ፣ ሂድ ከሱዳን ጋር ስራ፣ ሂድ ከኬንያ ጋር ስራ። ቀይ ባህር እዚሁ ዙሪያ ጥምጥም ነው ያለው። ምን ታርገኛ ጋር ትመጣለህ? እኛ አንፈልግም። ፔሬድ ምን ለራስህ አልኩ ለራስህ የሌለ ነገር ለኔ ምን ርብሰጠኝ። ስለዚህ ሰጥቶ መቀበል ምናምን ይሄ ድራማን እዛ አስቀምጠው። ሰጥቶ መቀበል ከፈለክ ሂድ ሶማሌ እንዴት አገና ያባረረች? ጅቡቲ ምንድን የምታደርግ ያለችው? ሱዳን ምን እንዳደረገች ኦልሬዲ ታውቃለህ። ስለዚህ ሰጥቶ ለመቀበል የሚባል ካለ ለራስህ ተጠቀምበት። እኛ ካንተ ምንም የምንፈልገው ነገር የለም። 30 ዓመት የውጭ ሀገሮች ተላላኪ ሆነ እኮ ማዕቀብ አስጠለህብን እኮ እንደ ሰውም እንደ ህዝብም እኮ በቃ እንድንፈርስና እንድንጠፋ የወሰንክብን እኮ። አሁን ዛሬ ኤርትራ አዛኝ ሆነ አንተ እንደዚህ ነው ልትለን? እኛ እኮ ደደብ አይደለም። ፖለቲካ የሚጀምረው እኮ በሰሜን ነው። ፖለቲካ የጀመረው ፖለቲካ የተፈጠረውም ሰሜን ላይ ነው። አሁን አንተ ከደቡብ መተን ልታስተምረኝ ፖለቲካ። ስለዚህ ይኸውልህ እዚህ የምታሞኘው ማንም ሰው የለም። በተለይ ኤርትራዊ ነው የምልህ። እኔ ኢሳያስን መቃወም የአብይን ስትራቴጂክ ደግፍ ልትለኝ አትችልም። ኢሳያስ እንደው አብይን አላያዘውም ነው የምልህ ያለሁት። እንደ ተቃዋሚ አገራችን ላይ የሚደረግበት ያለው ሁኔታ ኢሳያስ አላመጣትም። ኤርትራ ሰማዕታት ነው ያመጣት። ሰማዕታት ያመጣዋትን ሀገር አብይ በዚህ ደረጃ ሲደፍራት አልኩህ እኮ እኔ በኔ ዘመን ቆሜ ማየቴ ኢሳያስ ዝም ማለቱ እንደ የኔ መንግስት ያሳፍረኛል አልኩህ እኮ ግብረ መልስ ያለ መስጠቱ። ሁለተኛ አማራ ኪላ በጣም ነው የማደንቀው። አንዳንድ ነገር ባለስማማም በጣም ነው የማደንቀው እና ቀድሞ ሽሬን በያዘ ነውና እኔ አማራ ኪላ ይጠፋል ብዬ አላስብም። እንጃ እንደ አጀንዳ እንዴት እንዳመጣው ሽሬ ቀድሞ ማን እንደሚይዝ ኦልሬዲ ታውቀዋለህ አይደለም አልኩህ። የኤርትራ መንግስት መጀመሪያ የያዘው ነገር የለም ብያለሁ። ፕሩፍ አምጡልን አለ። የሚያመጣ ሰው የለም። እዚህ አካባቢ ይዛቸዋል የሚለን ሰው የለም። ዝም ብሎ 54 ቀበሌ ነው 53 ቀበሌ ይላል። የቱ ጋር ብትለው የሚጠቅስ ሰው የለም በዝርዝር። ይሄ የባድመ በለው ሌላው በአልጀርስ የተፈረደውን አለቅም፣ አሁንም አለቅም። እኛ ለባድመ አልኩህ እኮ ምንም ለማያፈራ መሬት የውላ ዋጋ የከፈልን ለቀይ ባህር ምን ዋጋ እንደምንከፍል ጠፍቷችሁ አይደለም። ስለዚህ እህታችን ቅድስት ምን አለች? የበላዩን ኃይል ካየሽው ከውስጥ አገር ከኢትዮጵያ ጀምሮ አሰላለፍ እስከ ደጅ ያለው አሰላለፍ ከብልጽግናና ከይግደፍ ማን ነው የበላይነቱን ይዞ ያለው? በአሁኑ ሰዓት ማን ነው ተቀባይ? የነ ሳውዲ መግለጫ አልሰማችሁም እንዴ? ኢሳያስ አነቃን የሚለውን የነ ግብጽ መግለጫ አልሰሙም እንዴ? ሱዳን 100% ከኛ ጋር ነው፣ ከሱ ጋር ነው፣ ከኢሳያስ ጋር ነው ተሰልፎ ያለው። ውስጥ ጉዳይ ያለውን የኢትዮጵያን አካሄድ ሳልገልጽልሽ ማለት ነው። ማን ነው የበላይነትን ይዞ ያለው? ሶማሌ 100% ከሻዕቢያ ጋር ነው። ታዩታላችሁ እያያችሁ። ለምንድን ነው የማይሆን ኢንፎርሜሽን ወይ ደግሞ ይሄ የውስጥን ኢጎ ብቻ ለማውራት ለምንድን ነው? ሪያሊቲው ሌላ እያለ ለምንድን ነው? ስለዚህ እኔ ኢሳያስን መቃወሜ ማለት ገብቷል። ቀይ ባህርን ለሰከንድ አሳልፈው መስጠት አይደለም። ሁለተኛ አማራ ኪል አንድ መልዕክት ያስተላለፍካታለች። አብይ ይግደፍን ደምስሶ እነዚህ ተቃራኒ ፓርቲዎችን የመፋጨት ነው። እኛ ስቱፒዶች አይደለንም። እኛ አብይ ደምስሶልን የአብይ ተላላኪ ገብቷል ፒምፕ መንግስት ኤርትራ ውስጥ እንዲመሰረት አንፈልግም። የአብይን አይዲዮሎጂ የሚያስፈጽሙ ኤርትራኖች ካሉ አልኩህ እኮ ውጭ ላይ ካሉ እዚሁ እንገላቸዋለን። ገና ግልጹ ነው የምነግርህ። አሰብን
አሰብን ትወስዳለህ ብቻ ስርዓቱን አንሳልን እንጂ እኛ እንገባለን የሚሉ ተቃዋሚዎች ካሉ ነው የምልህ እዚሁ ነው የምንጨርሳቸው። እኛ ተቃዋሚዎቹ ራሳቸው ደጃለኑ ተቃዋሚዎች እነሱን እንበላቸዋለን። ይሄ ግልጽ ነው የምነግርህ። ይግደፍ ላይ አይደርሱም። በኤርትራዊ ነው የሚበሉት። እዚህ ባለነው በደጅ ትናንትና አይታል። ይግደፍና ብርጌና ሐመድ ሆነን ራስ በራሳችን እንኳን አልተታተውም አይደለም። ቀይ ባህርን ፈርሞ ለአብይ አስረክባለሁ ኤርትራ ኦኬ ቴዲ አይደለም ለአብይ አሰብን አሳልፌ እሰጥሃለሁ ካንተ ጋር ታገላለሁ የሚል ኤርትራዊ ካለ አንድ ቀን አናሳድረውም። እዚህ ደጀ ላይ ነው የምልህ። ይግደፍ ላይ አይደርስም። ስለዚህ በዚህ ያዙት። የበላይነቱ ማን እንዳለው በደንብ ጠንቅቃችሁ ታቆታላችሁ። የኢትዮጵያን ሕዝብ አታታሉት። እኔ ውስጥ ጉዳይ ላይ ገብቼ ማውራት አልፈልግም። ቴንክ ዩ ቴዲ። ኦኬ ቴንክ ዩ ከልብ አመሰግናለሁ። ቀደም ሲል በብዛት ስልክ ላይ ተጠጄ ስታዩኝ አንድ የምፈልገው ቪዲዮ ነበር። እሱን ቆርጬ አውጥቻለሁ። እንደየመሀል እንደየአስፈላጊነቱ ማስደምጣችሁ ይሆናል። እየተያዩ የግድ መንካታቸው ስለማይቀር ትንሽ ቆየት ያለ ቪዲዮ ነው። እሱን አስደምጣችኋለሁ። እዚህ ጋር አዘጋጅቻለሁ። ከማህሪ በኋላ ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አርጉ። ታፕታፕ ኮፒ ሊንክ ሼር አርጉ ፕሊስ። እያረጋችሁ ላላችሁ ቴንኪው። እሺ አያና። እሺ ከአሁን ከተናገረው ከማሪ ልጀምር። በነገራችን ላይ የኤርትራ የህግደፍ ተቃዋሚ የሆኑ ሰዎች አሉ፣ አካላት አሉ። ሰዎች ሳይሆኑ ትልልቅ የተደራጁ አካላት አሉ። የሀገር ጥቅም ብሎ እሱ የሚያነሳው ነገር እነሱ ጋር ነው ያለው ፕሮቴክት የሚደረገው። ዝም ብለው ይሄ እንትኖች ምናምን ሳይሆኑ ፖለቲካ ባቦ ሰጠው ምናምን እዚህ እንትን ሲሉ የሚገቡ ሳይሆን የተማሩ የተደራጁ ጠንካራ ሰዎች አሉ። የራሳቸውን የህዝብ ትግል የሚያደርጉ ናቸው። እነሱን ሬኮግናይዝ አደርጋለሁ። ብዙ ሀገራትም ዌስተርንም ኢስተርንም ስኮፕ ውስጥ ያሉ ሬኮግናይዝ ያደርጋሉ። እኔ አንድ ከኢትዮጵያ እንደመጣ ሰው የኤርትራን ህዝብ ነጻነት የሚያመጡ ናቸው ብዬም አስባለሁ። ቀጠና ውስጥ ለሚኖር በጋራ ለመስራትና አብሮ ለማደግም ደግሞ ቁልፉ እነሱ ይሆናሉ ብዬ ተስፋ አደርጋለሁ። ህግደፍ አቋሙን የማያስተካክል ከሆነ በጣም በአጭር ጊዜ ውስጥ የአስመራን ስልጣን እነሱ እንደሚቆጣጠሩም እርግጠኛ ነኝ። እኔ እያወራው ያለሁት ስለነ ማህሪ አይነት ተቃዋሚ ነው። አሁን እሱ ኢሳያስን እቃወማለሁ አለ። በምን እንደሚቃወም አላውቅም። እነኛ አሁን ያልኩ ሰዎች እንዴት እንደሚቃወሙ እናውቃለን። ዝግጅት ያላቸው ህገ መንግስት የሚያዘጋጁ ብዙ ነገር ያረቀቁ የተዘጋጁ የበቁ ናቸው። እነ ማህሪ የሚሉት ተቃውሞ የትኛው ተቃውሞ ነው? እዚሁ ያሉትን ተቃዋሚዎች እናጠፋለታለን ለኢሳያስ የሚለው ነው ወይስ አሜሪካና ዩሮፕ ላይ ሰክሮ በጠርሙስ መወራወር ነው? ወይም ላይቭ ላይ ገብቶ ሽጉጥ አቀባብሎ በላይቭ ማሳየት ነው? የትግሉ አቅጣጫ በሴት ተጣልቶ ከሩም ላይቭ መሽከርከር፣ የትኛው አይነት ትግል ውስጥ እንዳሉ አይታወቁም። ነኝ ኢሳያስ ሲነካ ብቻ ተነስተው ሰው እንፈጃለን የሚሉ ናቸው። እነሱን ነው ብለህ እንደዛ አይነት ተቃዋሚ ይስጥ፣ ቦዲጋርዶቹ ናቸው እንጂ ትክክለኛ ተቃዋሚዎች አሉ። የኤርትራ ህዝብ በጣም ያፈራቸው ውጭ የሚኖሩ ሀገር ውስጥ ያሉ በጣም ብዙ አሉትና የተዘጋጀ ያለ ሀገር ለመምራት የተዘጋጀ ኃይል አለ። ስለዚህ ብዙ አይጭነቅህ፣ አንተን አይመለከትም ተቃዋሚነቱ ነው። ይልቁን ጠንቀራ አድርገህ ህግደፍ መሞቻው አካባቢ የገቡ ደጋፊዎች ብትሆን ያዋጣል የሚለው የግል ምክሬ ነው። ይሄ ሲመታ የሚጠራው አካልም እዚህ አሁን አዲስ ጽምዶ 1ኛ 2ኛ 3ኛ እስከ 4ኛ መድፍ ያለው ረድፍ ያለው የጽምዶ ትስስርም ብዙ ጊዜ ዩኤኢ የሚል ነገር ከሻቢያ ጀምሮ ይናገራሉ። ኢትዮጵያ ከዩኤኢ ጋር ካላት ትስስርና ከህንድ ጋር ካላት ትስስር ምን ያህሉ ነው ከፍተኛ? በኢኮኖሚ ትስስር ከሳውዲ ጋር ያላት ይበልጣል? ምንም የሚያውቁት ነገር የለም። አንድ ሰው እያለ በቃ እንትን ነው ተንታኝ ነው ተብሎ መጥቶ የሚናገር ዩኤኢ ሸጠችን ገዛችን በቢሊዮን ብር ምናምን ይላቸዋል። ከሱ አፍ ላይ ወስደው ድሮ አብይን ያውቀው ነበር ብሎ እሱን ነው የሚያወሩት። ማንም መንግስት አይዘውራትም ኢትዮጵያን። አሁን ባለው ዳይናሚክ መዘወር ራሱ አስቸጋሪ ነው። እንኳን እንደ ኢትዮጵያ አይነት ሀገር አይደለም ሶማሌን መዘወር ከባድ ነው። ቢኮዝ አማራጮቹ ሰፊ ናቸው። ሚድል ፓወር ላይም አማራጭ ሰፊ ነው። ከላይ ያሉትም ሱፐር ፓወሮች አማራጭ ሰፊ ነው። ቅርበት አለን። በጣም በከፍተኛ ቅርበት የሚሰሩ መንግስታት አሉ። ዩኤኢ አንዷ ናት። ግን የአንድ ሀገር ተዘዋሪ አድርገው የሚስሉት የሀገር አጀንዳ እንዳይኖረን ስለሚፈልጉ ሀገራዊ አጀንዳ ላይ ስትተሳሰር የነሱ ወገብ ይፈታል። አይተነዋል። ለዛ ብለው የኢትዮጵያ አይደለም አጀንዳችሁ ሁሉ የባህር በርኛ የምንፈልገውን እኮ ዩኤኢ ናት የምትፈልገው ይሉናል። እግዚአብሔር ያሳይ። ዩኤኢ በስንት በመቶ እጥፍ የምንበልጠው ህዝብ ብዛት ያለው ሀገር ባህር ተሻግሮ መጥቶ ነው ለእኛ የባህር በር ዛሬ ነው የሚጠይቅልን? ትላንት ስንጠይቅ አልነበረም? በኢህአዴግ ጊዜ ሰዎች ተጠየቅ እንዴ? ሙቪ ፈጠራችሁ ተብሎ ሙቪ ተከልክለው የለ እንዴ? እንትና
ይሄ እኮ ሲጠየቅ የኖረ የኢትዮጵያ ህዝብ ጥያቄ ነው። ዛሬ መተህ የዩኤኢ አድርገህ ልትጠልፍ ሞኝ እንመስላቸዋለን። እነኚህ ሰዎች 1960ዎቹ ፖለቲካ ላይ ተቸንክረው በዚህ በሶሻል ሚዲያ ዘመን ሊያታልሉ ይሞክራሉ። አጋር መንግስታት አሉ። ኢንትረስታችንን ግን እኛንን ነቅሰን የምናወጣውና ብዙ ለማወናበድም አትፈልጉ። የተያዘ መሬት ትለቃለህ ከተባልክ ትለቃለህ። ቅድስት ነግርሃለች፣ እኔ አልደግምልህም። ሴቶቻችንም ወንዶቻችንም ጀግኖች ናቸው። በዚህ ይነግሩሃል። የሰው አንፈልግም፣ የራሳችንን አንሰጥም። በቀደም አልተናገርክም ለትግራይ ህዝብ ምናምን? ለትግራይ ህዝብ አንተ አትቀርበውም። ከኢትዮጵያ ሀገሩ ኢትዮጵያ ናት። ስለዚህ የኢትዮጵያ ፌዴራላዊ መንግስት ትለቃለህ ሲልህ ትለቃለህ። ሌላ ምንም መቀባጠር አያስፈልግም። ከዛ ውጭ ያለው ይሄ እንትና ናቸው የሚያስድኑኝ ማነው የጁንታ የሽግሩ ጁንታ የሚባለው መጥቶ ጊዜው አይደለም ወቅት አይደለም ይላል። እናንተ ለምን አትመራንም እንደ ሀገር? የኔ ጌታ ምን አስጨነቀን? አንተ ከሆንክ የምታውቀው ወቅቱን ቅደም ተከተል የምትሰጠን ቅድመ ሁኔታ የምታስቀምጥልን ውድ ጠቅላያችን፣ የት ሆነ ነው እንደዚህ የተቀለልከው? እንዴት የት እንዳላችሁ ራሱ አታውቁም። በጣም ብሎድድ የሆነ ኢጎ ነው ያላችሁና የሀገር መሪ ይልቀቅ ካለ ይልቀቅ ነው ፒሪድ። ጋሽርታቸው ስለ ውሸት የተናገሩት አዝናንቶኛል። ጋሽርታቸው የ33,000 ብር ሽሮ ባሉበት አፎት እዚሁ መድረክ ላይ ውሸት እጠየፋለሁ ሲሉ ትንሽ እንዳይምታታቦት እጠይቃለሁ። ሁለት ሰዎች ጠርተዋል ጠቅላይ ሚኒስትር አብይን፣ አቶ ስዩም መስፍንንም ጠርተዋል። አቶ ስዩም መስፍን በውሸት ብዛት የሞቱ አስመሰለው የተናገሩት። አቶ ስዩም መስፍን ወደ ሱዳን መሸሽ በሀሳብ ባለስማማም፣ ሀገር በመሩበት መንገድ ባለስማማም፣ መንግስትን ለመገልበጥ በጣሩት ባለስማማም ሱዳን መሸሽ አቅቷቸው አይደለም። የውጭ ጉዳይ ሚኒስቴር የነበሩ ሰው በጥይት የሞቱት ላመኑበት ነገር አትሊስት እዛው ቦታ ላይ ስለተገኙ ነው። ክብደታቸው ቀንሶ ሱዳን መሄድ ሲችሉ እዚሁ ቁጭ ብለው የሞቱት ማለት ነው። ይህንን ማስተዋል ያስፈልጋል። አኪላ ልነካ አልፈለኩም፣ ግን ሪቬንጅ ኢዝ አ ዲሽ ሰርቭድ ቤስት ኮልድ የሚባለውን አክሰንቱ ላይ ፎከስ ስላደረግ ትንሽ ተምታቶብሃል። መልካም ምሽት። ያለው ቴዲ አትሰማም? ቴዲ ሜት ነው ያለው። ቴንክ ዩ አያና። አንዳንድ ዙር ከዚህ በኋላ አንዳንድ ዙር ይቀራቸዋል። አሁን ያወራችሁ አንዳንድ የመጨረሻ ዙር እናወራና እንሰነባበታለን። ከዚህ በኋላ አንዳንድ የመጨረሻ ይቀራቸዋል። ያላወራችሁ ሁለት፣ ያወራችሁ አንዳንድ ማለት ነው። እሺ ሸገር 6 ደቂቃ አለ ወንድሜ። ኦኬ መጀመሪያ የቡኖ በደሌ የቀደሙ አስተያየት ቴዲ ከቻልክ ሁለታችንን በቪዲዮ ወተን የት እንደሚያቀኝ ቢነግረኝ ደስ ይለኛል። ከናፈጣጠሬ ማያቀኝ እኔ ስርዓቱን በመቃወም ከሆነ የሚያቀኝ አሁንም ዛሬም ነገም የዛ ስርዓት የገዳዩ ስርዓት ተቃዋሚ ነኝ። ተቃዋሚ ብቻ ሳይሆን እንዲነሳ ሁላ ብዙ ነገሮችን የማወራ ሰው ነኝ። በዛ መናገር ፈልጋለሁ። ቴዲ ወይዘሮ ቅድስት ምን አለች? እኛ እኮ ቁማሩን በልተናችኋል፣ የትግራይን ህዝብ ቢሆን ቁማር በልተናል። ደስ የሚል ነገር የትግራይ ህዝብን ላለማለት ቲፒኤልኤፍ ነው የምትሉት። በዚህ ቲፒኤልኤፍ ስቲል ነው ድረስ ከእናንተ ጋር እየሰራ ነው። 4 ኪሎ እየተመላለሰ ነው። በዚህ ቲፒኤልኤፍ የምትሏቸው ሰዎች ሲመላለሱ አይተናል። ምንም አያረጓቸውም። እናንተ በቲፒኤልኤፍ ሰበብ ግን የትግራይን ህዝብ ነው የምትጨፈጭፉት። ከዛ እነ ቅድስት ድሮን አለን እኮ ሰዓቱ የኛ ነው ወቅቱ የኛ ነው ምናምን ይሉሃል። እና ቁማሩን በልተናችኋል። ከአማራ ጋም ያለውን ግንኙነት ሆነን አንድ ላይ ሆነን ከፋኖ ጋር ትግራይን አዳክመናል፣ ከሻቢያ ጋር ሆነን ትግራይን አዳክመናል። ስለዚህ በፈለግነው አቅጣጫ እኛ አስኬደነው ቁማሩን በልተናችኋል ነው የሚሉት። እዚህ ጋር እያሰመርክልኝ ኦኬ። እነሱ ያንን ሰዓት ወቅቱን ጠብቀው ታይሚንጉን ጠብቀው ቁማሩን በልቷል። በዛ ወገንም ደግሞ ቁማሩን እንደሚበሉ አያውቁም። በዛ ወገን ቁማሩን ትበላላችሁ ስትላቸው የትግራይ ህዝብና ቲፒኤልኤፍ መለያየት አለበት ልብ አድርጉልን ይላሉ። ያስከኝ ይሆናል ቴዲ በኋላ ላይ ጠቅልለን እንድትመልሰው ልብ አድርጉልን የያዙልን ይላሉ። ሲጀምር የውስጥ ችግርን ሳትፈታ ጎረቤት ሀገር ላይ ጥይት መዛለው ለመጀመሪያ ጊዜ በኢስት አፍሪካ ይህንን ጠቅላይ ሚኒስተር ስንሰማ ነው። እና የነ ቅድስትና የነ አያና ተረት ተረት እንደ እውነት ኢትዮጵያ ውስጥ ሆኖ ቢሆን ኖሮ ቴዲ እኔም አንተ ቤት አልመጣም ነበር፣ አንተ ጋር አልመጣም ነበር። ምን አንተ ጋር ምን አስመጣን? አንተም እዚህ ጋር 24 ሰዓት ቤትን ከፍተህ ባላወያየህን። ኢትዮጵያ ውስጥ ስጋትና ችግር ስላለ እኮ ነው ያወያየን ያለው። እነ ቡኖ በደሌ እዚህ መምጣት አያስፈልገንም ያለቀ ጉዳይ ነው ይላሉ። 10 ጊዜ ግን ቴዲ ቤት ሲመላለሱ ነው የምናገኛቸው። ቴዲ ቤት ለምን ትመላለሳላችሁ? መፍትሄ ካልፈለጋችሁ፣ የኢትዮጵያን ህዝብ ለማንቃት ካልፈለጋችሁ ለምን ትመላለሳላችሁ? ችግሩ ስላለ እኮ ነው የምትመላለሱት። ችግሩ አይን ያፈጠጠ ነው። ሲቀጥል በጣም ያሳቀኝ ነገር ቴዲ አንተም ከቻልክ ጣልቃ ገብተህ ማስተካከል የምትችለው መንገድ ካለ ማስተካከል የምትችለው በበደል ይሸፈናል ወይ? ኢህአዲግ አንተ በምትለው እኔ እናንተ ተግባብተናል። ኢህአዲግ የሚመራው መንግስት
ለክፉም ለጥሩም ነገር ኢህአዲግ ስለሆነ ማለት ነው። ኢህአዲግ የሚመራው መንግስት ስለተሳሳተ እኮ ነው አይደል ያወረድነው ቴዲ። ኢህአዲግ የሚባል መንግስት ኢትዮጵያ ሊያስቀጥል አልቻለም። በጣም የተበላሸ አሰራር ነው የሚሰራው ተብሎ ተባሯል አይደል? አይ ከሻዕቢያ ጋር ሆነ ስትጨፈጭፍ አይ ኢህአዲግ እኮ እንደዚህ አድርጓል፣ ወይም እነሱ በሚሉት ወያኔ እኮ እንደዚህ አድርጓል፣ ወያኔ እኮ እንደዚህ አድርጓል ይላሉ። ስለዚህ እየገደለ 3 ሰው ከገደለ ወያኔ ብልጽግና 4 ሰው ከገደለ ኖርማል ነው ማለት ነው። ይህን በጣም አደጋ ነው ቴዲ፣ ማስተካከል አለብህ አንተ ራሱ ጣልቃ እየገባ። እኛ ከነበረው መንግስት አሻሽሎ እንዲያሻግረን ሙሴ ተብሎ ተጠርቶ ያው ሁላ ነገር አብይ እኮ ማን የተቃወመዋል ቴዲ? ተቃውሞታል ካልከኝ እኔ እዚህ ቤትን ዘግቼ ይወጣል። አብይ ሲመጣ እየበረደን አብይ ያሞቀን፣ ደግሜ ነው እየነገርኩ ያሉት እየበረደን አብይ ያሞቀን ተብሎ ሙሉ የኢትዮጵያ ህዝብ አብይን ያለምን እንኳ የመረጠው መንግስት ነው የተቀበለው መንግስት ነው። ከዛ በኋላ ግን የሚሄዳቸው አካሄዶች እንዳለ ውሸት ነው። የትግራይን ህዝብ በውሸት ሊያደናብር ብሎ ነው አለው። ሌላውን የኢትዮጵያ ህዝብ አደናብሮ ከጨረሰ በተለይ ሰፊውን የአማራ ህዝብ አደናብሮ ከጎረቤቱ የትግራይ ህዝብ ጋር አጣልቶት በብዙ ነገር ሽጣራ አድርጎ ለዚህ ሁላ ድርጊት ውስጥ ከከተተው በኋላ አሁን ደግሞ ምን ይላል? ትግራዋይ ሰዓታችሁ አሁን ነው አማራ የምትበቀሉበት። ቃል በቃል እኮ ብሎናል። አማራ የምትበቀሉበት ሰዓት አሁን ነው ተባለ። አይ ኖ ማለት ነው ኃጢአቱ። ከዛ እዚህ ጋር ደግሞ ይመጣና ጦርነት እኮ እየጎሰጎሳችሁ ይላል። ማለት ለጦርነት ስላለመግባት ብዙ ነገሮች ተቀምጠው አሁንም አንተ ቤት መናገር መፈልገው የትግራይ ህዝብ ቲፒኤልኤፍን ለማባረር 10 ደቂቃ አይደለም 1 ሰከንድ አይፈጅበትም። ያንን ቲዲኤፍ ምግብ አጥቻለሁ ብሎ መንገድ ሲዘጋ የቲፒኤልኤፍ ባለስልጣኖች ከቤት መውጣት ሁላ አልቻሉ። ይሄን ያህል ፓወር አለ ትግራይ ውስጥ። ትግራይ ውስጥ ዲፌንስ ፎርስ ትግራይ የሚባል ቲዲኤፍ የሚባል ኃይል አለ። ይሄ ኃይል ህዝቤ ሳይመለስ መሬቴ ሳይመለስ የትግራይ ህዝብ ጥቅሞችና ሁሉ ነገሮች ሳይመለስ ትጥቅ አልፈታም ያለ ኃይል አለ። እሱ ነው የሚያናግራችሁ። ቲፒኤልኤፍ አይደለም የሚያናግራችሁ። ቲፒኤልኤፍ እኛን ምን አድርጎናል? ምን ጎርቶናል? እኛ እናውቃለን። እናንተ አትነግሩንም ለኛ። እሱ ለሆዴድ ምከሩት እናንተ ቤታችሁ ውስጥ። እኛ የራሳችንን ጉዳይ ራሳችንን እንፈታለን። ሲቀጥል አሁን ባነሳው ርዕስ ላይ የኢትዮጵያ መንግስት መሬቱን ጠይቋል አልክ። እኔ አሁንም እየነገርኩ ነው እንደ አንድ ኢትዮጵያዊ እኔም ጥያቄ ያለኝ ወቅቱ አሁን አይደለም ብዬ አምናለሁ። ይሄ የብልጽግና ድራማ የብልጽግና ሌብነት ውሸት ነው። ብልጽግና የኢትዮጵያን ህዝብ 4 ጊዜ ነው ያሸው። 5ኛ እንዲዋሽ የሚፈቅድለት ኢትዮጵያ አለ ብዬ አላምንም። ሰፊው አማራ ህዝብ እንደማይዋሸው አውቋል። እሱን ነው ማምነው። አሚር አኪላ ደግሞ ምን ሲል ነበር? ሁልጊዜ ጠላት አይለዩም እና አሚር አኪላ ሁልጊዜ የለቅሶ ፖለቲካ ነው የሚሰሩት። እዚህ ጋር ቲፒኤልኤፍ እንደዚህ ያደረገን ይላሉ። ከዛ እዚህ ጋር ብልጽግና ማለት አንዱን መምረጥ እኮ ጸጋ ነው። እሺ አንዱን መምረጥ ጸጋ ነው። ሁሌ በቲፒኤልኤፍ ማልቀስ ወይ ብልጽግና ጠላታችሁ ከሆነ አስምሩበት፣ ወይ ደግሞ ቲፒኤልኤፍ ከሆነ ጠላታችሁ አስምሩበት። ሁሌ የለቅሶ ፖለቲካ ጥቅም የለውም ነው የምለው። ቴዲ በጣም እድል ስለሰጠኝ ቴንክ ዩ የሸገር ጁንታ። ወደ ቡኖ እንሄዳለን። እሺ ቴዲ አመሰግናለሁ። ያው ቅደም ድምፄ ብዙ አይሰማም ነበር ስራ ይዤ እያወራ ስለነበረ ሶሪ። አንተ ቤትም ስራ ተይዞ የምወራበት ቤት አይደለም። አክቹዋሊ አሁን ምን መሰላችሁ፣ አሁን ትልቁ ያጓባናል ብዬ የማስበው ማለት ነው የትግራይን ህዝብ ስነ ልቡና በደንብ አድርጎ እንደ ኤክስተርናል በደንብ አድርጋችሁ የትግራይ ህዝብ ጦርነት መሮታል። እኔም ማስረግጬ የምናገረው ማለት ነው። እጅ ብላችኋል። ልጇን አታለች እናት። አባት ተመቷል፣ አባት ሞቷል፣ ልጅ ሞቷል። ጦርነት ተብሎ ውጡ ተብሎ ወያኔ አታላ ይሄን የተከበረ ማህበረሰብ አስፈጅታለች። ካሁን በኋላ ህዋት እኔ ካልሞትኩ ሰርዶ አይብቀል፣ እኔ ከሞትኩ ሰርዶ አይብቀል የሚል እንትን ነው የምከተሉት። ባይዘወይ ፓርቲያቸውን ነው በጣም ህዋት፣ ሁሉም ነገር ከህዋት በኋላ ነው የምለው። ይሄ ደግሞ ህዝቡ ነቅቶባቸዋል። አልቋል የህዋት ጉዳይ ማለት ነው። ምንም የምንነጋገርበት ምክንያት የለም። በአንድ ፊሽካ ነው ህዝቡ አባሮ ከዛ የሚያወጣቸው ቱቢ ሆነስት ማለት ነው። ይሄን ያልኩበት ምክንያት ህዝቡ እየተራበ ያለው እየተፈናቀለ ያለው ዋና ምክንያቱ ተጠያቂ ህዋት ነች፣ ግዴታዋን ያልተወጣች ማለት ነው። ይሄን በደንብ ማወቅ አስፈላጊ ነው። ሌላው ባይዘወይ ህዋትና ይግደፍ ብርሃን የሚል መጽሔት ላይ ምን አድርጓል? በትልቁ ማለት ነው የሚያሳዝን
የአፋር ህዝብ ላይ አፋር አክሰስ እንዳይኖረው ማለት ነው። ሲጀመር ሃፎፍ ሬድሲ የአፋር ህዝብ ነው የነበረው። ይህን ህዝብ የአፋርን ህዝብ እንዳይጠይቅ ለሁለት ከፍሎ ግማሹን ወደ ኤርትራ አስቀርቶ ግማሹን ወደዚህ ያስቀሩት። ሲጀመር አንድ የነበረውን ማህበረሰብ የከፋፈሉት መለስና የግደፍ መሪዎች ናቸው። ይሄን በመጽሔት ላይ ቁጭ ያለ ተጽፎ የተቀመጠው ነው ምነግራችሁ ማለት ነው። ከነ ኤቪደንስ ነው ምነግራችሁ። ሴራ ተሰርቷል። ህዝብን እንደ ህዝብ ማለት ነው። አፋር አሁን ኤሪትሪያ ውስጥ አለ። እኛ ባይዘወይ ሲጀመር የራሳችን መብት ለማስከበር የራሳችን የሆነ ነገር ለመመለስ we do have a plenty of mechanism። በቃ ምንም የማናወላዳው ነገር የራሳችን የሆነውን ነገር እናገኛለን። ማግኘት ባለብን በሚገርማችሁ 100% ነው የምነግራችሁ። ኢትዮጵያውያን የሆናችሁ ቅርብ ጊዜ የባህር በር ይኖረናል። በቃ we do have አክሰስ መካኒዝሞች አሉን። በቅርብ ጊዜ አክሰስ ይኖረናል። ይሄን 100% ነው የምነግራችሁ። ከዛ ስንወጣ ግን ህዋት ባይ ዘ ወይ ዛሬ እያረገች ያለችው ነገር ወይ ሃይማኖት የላቸውም ወይ አያፍሩ ሼም አይዛቸው ሹማግሌዎች ማለት ነው የጃጁ ወጣታውን ነቅቶባቸዋል። ምን እያረጉ ነው? ስቲል ዛሬ እየቆፈሩ መሬት ወርቅ እያወጡ በኮንትሮባንድ ወርቅ እያወጡ ነው የሚሸጡ እስከ ዛሬ ድረስ ማለት ነው። ይሄን ነው እየሰሩ ያሉት። ይሄ ነው የትግራይ ህዝብ ነው። የትግራይ ህዝብ እኮ ብልህ ነው። ይሄ ይጠፋዋል። ይሄ ጠፍቶት ነው አሁን ከዚህ ቡድን ጋር ተሰልፎ ኢትዮጵያን ለመዋጋት የሚመጣው። አሁን አንድ ቴዲ ሁሉም ማወቅ ያለበት we are doing በጣም ሲስተማቲክ በሆነ ጠቅላይ ሚኒስቴሩ ባይ ዘ ወይ አፍሪካን ስተዲ የምትማሩ ልጆች ካላችሁ እዚህ ምሁራኖችም ስላላችሁ ማለት ነው እነዚህ ሆርን ፖለቲክስ ላይ የምትሰሩ ሶሺዮሎጂ፣ አንትሮፖሎጂ፣ ሶሻል አንትሮፖሎጂ የምትማሩ ልጆች ካላችሁ እነዚህ ፌዴሬሽን ላይ ምናምን ስሩ ሪሰርቻችሁ ማለት ነው። ፌዴሬት ብደረግ እነዚህ ጅቡቲ፣ ኢትዮጵያ፣ ሱዳን ፌዴሬት ብደረጉ ብዙ ጠቅላይ ሚኒስቴሩ ባለፈው ሄዶ ብዙ ነገር አውርቶ ነው የመጣ ብዙ ነገር ማለት ነው። ኦልሞስት ሃፍ ዌይ ሂደናል። እኛ እንደዚህ እንደምወራ አይደለም። የሱዳን ጋር ነች ኤሪትሪያ ከኢከሌ ጋር ነች እንደምባል አይደለም። አልፋሽ ጋም ከሆነ በዚህ ሰዓት አልፋሽ ጋር በጦርነት በውጊያ ምናምን ሳይሆን መጀመሪያ መጥቶ ሲይዙ እዛ ጋር ድርቅ ስለነበረ የኢትዮጵያ መንግስት ጠይቆ ነው የመጡት ወደዚህ ማለት ነው። አርብቶ አደሮቹ ናቸው። ከብታቸውን ይዞ ነው የመጣው። ልቀቁ የተባለበት ጊዜ መልቀቅ ባለባቸው ጊዜ እሽቴንኪው ይለቃሉ። ልቀቁ በተባለበት ጊዜ። በኤርትራ በኩል ግን የኤርትራ ድፍረት ነው። አሁንም ኤርትራ በስርዓት ቦታውን ሪትሪቭ አርጋ ለቃ መውጣት አለባት። ይሄ ማስጠንቀቂያ ግን ከአሁን በኋላ የምመጣው መቋቋም ሊያቅታቸው ይችላል እና ይሄን ነው የምለው። አመሰግናለሁ። ከልብ እናመሰግናለን ቡኗችን። አሁን በህዝቡ ዘንድ ግራ መጋባትን እየፈጠረ ያለው የሚመስለኝ ሁለት ነገሮች ናቸው። የመጀመሪያው ከትላንት ወዲያ በነበረው ጦርነት አንዳንዱ የሻዕቢያን መንግስት ጋብዞ ያስገባው የኢትዮጵያ መንግስት ነው። በአልጀርሱ ስምምነትም እንደዚሁ ባድመ ለኤርትራ ተወስኗል። ትላንትና የኢትዮጵያ መንግስት በዋና በብሔራዊ ቴሌቪዥን የአልጀርሱን ስምምነት የመጨረሻ ውሳኔ ተቀብያለሁ ብሎ ዜና ሰርቷል። አሁን ይህን ሁሉ ያለ መንግስት ትላንት ፍቅር በፍቅር ነበሩ። አሁን ደግሞ በአንድ ጀምር ደግሞ የኤርትራ መንግስት በወረራ ከያዛቸው ኃይሎች ግዛቶች ይውጣልኝ እያለ ነው። ምንድነው ይህ ነገር የሚለው አሉ። ሌሎች ደግሞ ትላንትና ከሻዕቢያ መንግስት ጋር ወይም ደግሞ ከሻዕቢያ ጋር ቅራኔ ውስጥ የነበሩ የቲፒኤልኤፍ ደጋፊዎች የፌዴራል መንግስቱ ይሄን ወራሪ ኃይል ከግዛታችን ያስወጣልን እያሉ እየጠየቁ ነበር። እኛ እንኳን የዛሬ 3 ዓመት 2 ዓመት አካባቢ እንደ አጀንዳ አድርገን ከያዝናቸው ጉዳዮች መካከል
የኢሮብ ማህበረሰብ ካሪኩለም ተቀርጾለት በሻዕቢያ መንግስት እየተዳደረ ነው። በነገራችን ላይ በናቅፋም እየተገበያዩ ነው። በናቅፋ መገበያየት ጀምረዋል። የህዝብ ለህዝብ ግንኙነት ምናምን የተባባለው ነው። ከ2 ዓመት በፊት የቲፒኤልኤፍ ሰዎችና ደጋፊዎቻቸው የፌዴራል መንግስቱን አስወጡልን ሲሉ ነበር። ወዲያው ይህንን ተውትና ፍቅር በፍቅር ሆኑና በናቅፋ መገበያየት ጀምሩ። አልፎም ደግሞ የህዝብ ለህዝብ ግንኙነት ማለት ጀምሩ። ከዛ የፌዴራል መንግስቱ ደግሞ እነዚህን ወራሪ ኃይሎች ኦኬ አስወጡልን እያላችሁ ነበር፣ እሺ እናስወጣላችሁ ደግሞ ሲሉ ምን አገባህ ደግሞ እያሉ ነው። ግራ ገብቶናል ይላሉ አንዳንድ ፖለቲከኛ ያልሆኑ ሰዎችን በዜና የሚሰሙ ዜና የሚከታተሉ ሰዎች እና ይህን ፍንትው ማድረግ አለብን። ብዙ ሰዎች ፖለቲከኛ ያልሆኑ ሰዎች ግን ዜና የሚያደምጡ ሰዎች ግራ የተጋቡበት ዘመን ነው። ትናንት አስወጡልን፣ ዛሬ ምን አገባችሁ? ትናንት ተወረርን፣ ዛሬ ደግሞ ህዝብ ለህዝብ ግንኙነት። እንዲህ ያሉ ነገሮች ምንድን ናቸው ይላሉ። እነሱ መነካካት አለባቸው። ለመሆኑ የሻዕቢያ መንግስት የኢትዮጵያን ግዛት ዘልቆ ገብቶ ወሮ ይዟል ወይ? እሱ መረጋገጫ ይፈልጋል። ለዚህ ምላሽ ከሰጠን በኋላ ቲፒኤልኤፍ ማለት ህዝብ ነው፣ ህዝብ ማለት ቲፒኤልኤፍ ነው የሚሉ ኃይሎች አሉ። ይሄ ኦኬ ለቲፒኤልኤፍ ደጋፊ ለማብዛት ነው እንጂ የትግራይ ህዝብ ሙሉ በሙሉ ቲፒኤልኤፍን አይደግፍም። 8 ፓርቲዎች አሉ፣ የተለያየ አይነት ሀሳብ አለ። አሁን የቲፒኤልኤፍ አቋም ምንድን ነው? እሱ መታወቅ አለበት ለማለት ያለው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። መሀል ላይ በባድመ ጉዳይ ላይ ስዩም መስፍን ያሉትን አስደምጣችኋለሁ። እንደየሁኔታው ስዩም መስፍን ባድመ ለኢትዮጵያ ተወስኗል ብሎ የተናገሩት ንግግር አለ። አሁንም እድሉን ባገኝ እናገራለሁ ሁሉ ብለዋል እና እንደየሁኔታው መሪዎች ይዋሻሉ። እሱንም አስደምጣችኋለሁ ለማለት ያህል ነው። እነዚህ ነገሮችን ነው እየነካኩ ያሉት። ከቡኖ ቀጥሎ ምን ሄደው ወደ አይ ቲንክ አማራ አኪላ ነው። አማራ አኪላ እኔ ነኝ። ኦኬ ቴንክ ዩ። ያው እኛ እንደ ዋና አማራ እኔም እንደ ግለሰብ እዚህ የአሁኑ የዚህ ጦርነት ውስጥ የማንም ሳይድ አይደለም። ህወሓትም ብልጽግናም ሻዕቢያም ሶስቱም የ60 ዓመት ጠላቶቻችን ናቸው። በሶስቱ መካከል የሚደረግ ጦርነት ውስጥ አማራ እጁን ማስገባት አለበት ብለን አናምንም። እንደውም እኛ ቶታሊ ከዚህ እንዲወጣ ነው የአማራን የምንፈልገው። አንድ አፋብን የሚባል በቅርቡ የተመሰረተ ድርጅት አለ። ትንሽ የፖለቲካ ልጅነት ያላቸው ሰዎች አመራር ላይ ስላሉ የአማራን ህዝብ የዚህ ጦርነት አካል በማድረግ የእሳት እራትና ታሪካዊ ተጠያቂ የማድረግ እንቅስቃሴ ያለ እነሱን ጎትተን ለማውጣት ጥረት እያደረግን ነው። ይህንን አሁን ከዚህ በኋላ የምሰጠው ሀሳብ እንደ አንድ ፖለቲካል አናሊስት ነው የምሰጠው። በሁለቱም ሳይድ ያለው ኤርትራ ያሰለፈቻቸው ኃይሎቿን ያሰለፈችበትን ግንባር ላስቀምጥ። አንደኛው የህወሓት ነው። ሁለተኛው ራሱ ህወሓት በሱዳን በኩል አለ አርሚ 70 የሚባል ትንሽ ወረድ ብሎ ወደታች ደግሞ ከኦነግ ጋር ኦልሬዲ ግንኙነት አድርጋለች። በአሶሳ በኩል እንደዚሁ ጠንካራ እንቅስቃሴ በኦነግ ማድረግ ትፈልጋለች። በዚሁ አጋጣሚ ኤርትራ በ1991 ወይም በ1983 በአሶሳ በኩል አድርጋ በአምቦ በኩል አድርጋ ወደ አዲስ አበባ ገብታለች እና የበፊቱን ራውት ነው እየተከተለች ያለችው። ብልጽግና ከበባ ውስጥ እንዳለ ተረድቷል። ከዚህ ውስጥ በቅርቡ አንድ አፋብ በሚባል ድርጅት መጠነኛ ኃይል ለሻዕቢያ ለማሰለፍ ጥረት እያደረገ ነው። ስለዚህ የውስጥ ኃይል አለ። ሻዕቢያ ይህን ኃይል አሰልፋለች። እንድ ራሷ ደግሞ እንደ ኃይል ሆና መጥታለች። ብልጽግና ላይ አሁን ያለው ስጋት የሚጠበቅ ነው ማለት ነው። ብልጽግና በየት በኩል መከላከልና ማጥቃት ይችላል ስንል በሱዳን በኩል ያለውን እንግዲህ በወልቃይት በኩል ያለው ተከዜ ዘብ እንዲገጥም ነው የሚፈልገው። በዚህ በእንትን በኩል ደግሞ ያለው የህወሓት በዚህ በሽሬ በኩል የሚመጣውን ኃይል ደግሞ መከላከል የሚፈልገው ጠለምት ላይ ባለው የአማራ ኃይል ነው። ግን ጠለምት ላይ ያለው ብዙ ጠንካራ የሚባል ኃይል አይደለም። ፕላስም እዛ አካባቢ ያሉ የአፋብን በፋኖ ስም የሚንቀሳቀሱ አሉ። ያው ፋኖ ናቸው ማለት አይቻልም። እነሱም ከህወሓት ጋር የተሰለፉ በመሆናቸው አሁንም ኢንክሉዲንግ ስጋት ነው። ስለዚህ ኤሪትሪያ የመሬት ውጊያ የሚደረግ ከሆነ ወደ ኢትዮጵያ ዘልቃ ለመግባት ብዙ ማትቸገር ይሆናል። በአሶሳ በኩል ያለውን ኦነግን በደንብ አጠናክራ ሰራዊቷን አግዛ ይደርባ ትሄዳለች። ለዚህ ሁሉ እንደ ሶርስ ኦፍ መኒ ሆኖ የሚያገለግለው ሽሬ ላይ ያለው ከፍተኛ የማይኒንግ ፕሮጀክት ነው። አሁን ብልጽግና የማሸነፍ ኢንተረስት ካለው መቆጣጠር ያለበት ሽሬና ሽሬ የዚህ
የዚህ ጦርነትን በለው ወይም ይሄ መወጣጠር በለው አሁን ይሄ ለቀውጡ ምናምን ዝም ብሎ እንደው ቀልድ ነው። እኛ እዚህ ዝም ብለን እንደው እንደ ምክንያት ተቀመጠ እንጂ ኤሪትሪያ ያስኩት ቦታ የለም ለቅቄ ወጥቻለሁ ቢልም መንግስት አለሽ በግድ ብሎ ይወጋታል ወይም ከሷ ጋር መጣላቱ ማይቀር ነው። ቢኮዝ ይሄ ኮዝ ኦፍ ዋር ነው የሚባለው መሬቴን ወራኛለች የሚል ያ ለዓለም አቀፍ መንግስታት እንዲታይለት ነው። እንትኑን አይተው ከሆነ በእንግሊዝኛ ብቻ ነው የተጻፈው። ይብል ለኢትዮጵያውያን በአማርኛ የተጻፈ ትርጉም የለውም። አላማው ኦዲየንሱ ሌላ ነው ማለት ነው። ያ ማለት ተወረር ያለው መሬት ተይዟል። ስለዚህ ሰናክቶ ፏር ለዚህ የሰላም ጥያቄ አቅርቤላታለሁ፣ ሰላሙን ካልተቀበለች ወደ ውጊያ ብገባ ማዕቀብ እንዳትጥሉብኝ የሚል ነው በቃ ሲምፕሊ። ስለዚህ የጦርነት አዋጅ ወይ ነጋሪት ነው። ብልጽግና ማሸነፍ ከፈለገ እንግዲህ በአሶሳ በኩል የሚመጣውን የኦነግን እንቅስቃሴ ቀጥታ በአሶሳ በኩል አድርጎ ወለጋ፣ ከወለጋ አምቦ ነው እንግዲህ ምስራቅ ሸዋ በዚህ በምዕራብ ሸዋ በኩል ደግሞ የሚመጣው ኃይል ወደ ላይ ወደ ሰላሊም ይመጣል፣ ወደ አምቦም ይመጣል ማለት ነው። ስለዚህ አደጋ ነው። ራሱ ብልጽግና ይከበባል። ከላይ በኩል የህዋት ኃይል አለ፣ የነምሬ ወዳጆ ኃይል አለ። እነዚህ ከተጠናከረ ብልጽግና በመሬት ውጊያ ሁሉ ሊያሸንፉት ይችላሉ። ስንቱን ድሮም በየት እንደሚያስቀምጠው አያውቅም። የዚህ ማሸነፍ ከፈለገ ኪ መጫወቻ ቦታ እና የገንዘብ ኃይሏ ለምሳሌ አርሚ 70 የሚደገፈው በህዋት ነው። በጀት ተደርጎለታል። ገንዘቡን የሚያገኘው ሽሬ ከሚወጣው ወርቅ ነው። ሽሬ ላይ ያለውን ወርቅ ከተቆጣጠረ እና ያንን ደግሞ ለምሳሌ አካባቢ ቲፒኤፍ የሚባል አዲስ ኃይል ወጥቷል። የዛው የትግራይ ኃይል ነው። ስለዚህ የራሱ ትግሬን በትግሬ ነው እንግዲህ ለማስተዳደር ጥረት ቢያደርግ እና ያንን አካባቢ ሲሰጣቸው ቲፒኤፎች በአጭር ጊዜ ውስጥ በዛ ሪሶርስ ራሳቸውን በደንብ ማጎልበት ይችላሉ። በህዝቡ ቅቡልናቸውን ማጠናከር ይችላሉ። ቢኮዝ ገንዘብ እስካለ ድረስ ብዙ ወታደር መሰብሰብ የሚችለው ገንዘብ ያለው ኃይል ነው። ቢኮዝ ሁለቱም በትግራይ ውስጥ ተመሳሳይ ተቀራራቢ የሚባል የፖለቲካል ቅቡልና ያላቸው የአቅም ነው ልዩነት ያላቸው። አቅሙ በገንዘብ ይፈታል ማለት ነው። ቲፒኤፍ ኦኬ ይሄን አካባቢ ከፌደራል ጋር ሆኖ ለምሳሌ ፌደራል መንግስት ቲፒኤፍ በጣም ጫና ይመጣ ከሆነ ደግሞ የጠለምት አስመላሽ ኮሚቴ አለ። እነዚህ ቢኮዝ ጠለምት አደጋ ነው። ከዛ እየተሰነዘረ የሚመጣበት ጥቃት ስላለ ሽሬ ላይ ያለው ኃይል ቢጠናከር ለስጋት ስለሚቀንስለት እነዚህን 3 ኃይል የጠለምትን አካባቢ እንደ ደጀን አድርጎ እና ፌደራል መንግስቱ ቲፒኤፍ በጋራ ሆኖ ሽሬን ከተቆጣጠሩ ቶታሊ ሱዳን ላይ ያለው አሶሳ ጋር ሊገባ ያለው የኤርትራና የትግራይ ሰራዊት ቶሎ ይሟሽሻል ነው ይከስማል ማለት ነው። ከዛ ውጭ እንግዲህ ያለው ከሽሬ ቀጥሎ ሽራሮ ነው። ሽራሮ ከደረሰ ከኤርትራ ጋር ድንበር ሆነ ማለት ነው። አሁን ህወሓት መውጋት አትችልም። ቢኮዝ ቲፒኤፍ የሚባለው ኃይል ቻሌንጅ ያደርጋታል ወይም ይገፋፋታል። ስለዚህ ኤሪትሪያ ብቻዋን መሆር እየቀረች ትመጣለች። ከበባውን ሰብሮ መልሶ ይከባታል ማለት ነውና ከዚህ አንግል ቢታይ ደስ ይለኛል። አሁን አብዛኛው እዚህ ያሉት መዛዛት ነው። ከማቆሙ በፊት አፋብን ትክክለኛው የፋኖ ተወካይ ካልሆነ ትክክለኛው የፋኖ ተወካዩ መሬት ላይ ያለው የትኛው ነው? ትክክለኛው የፋኖ ተወካይ ከስር ያለው የሚዋጋው ኃይል ነው። ስማላቸው በድርጅት እንደዚህ ተዋቀው በድርጅት ማለት ለምሳሌ የሸዋ ጠቅላይ ግዛት እዝ አለ፣ ሸዋ እዝ፣ ወሎ እንደዚሁ አለ፣ ጎንደር ሁሉም አለ። ተገደው ተተኳሽ የሚሰጣችሁ በዘመነ በኩል ካናገራችሁ ነው። ስልክ ለማንም አናነሳም ተብሎ የተተኳሽ አቅርቦት ጋር በተገናኘ አመራር በግድ ተመርጦባቸዋል። ሁሉ ማንም ደስ ማለት እንትና ማኒፌስቶ ቀርጸው መሪ ቀርጸው ስፖክስ ፐርሰን ኖሯቸው ምናምን እንደዚህ ኦርጋናይዝድ የሆነ ነው ወይስ እንደዚሁ በተናጠል ነው? ማኒፌስቶ ለመቅረጽ ሞክረዋል ስፖክስማን ምናምን። ግን ችግሩ ምንድን ነው? ሁሉም መሬት ላይ ያለው ፋኖ ከህወሓት ጋር በመስራት አይፈልግም ወይም አያምንም። ከዚህ ጋር የሚሰራ አመራሮች ግን አሉት። ሃይጃክ የማድረግ እንቅስቃሴ ነው ያደረገው። ያ ደግሞ ያው እንግዲህ ወደፊት ምናየው ይሆናል። ይሄ የከበባው አካል ነው። ፋኖን እንደ እግረኛ ወታደር አድርጎ ለመጠቀም ነው። ፋኖ ደግሞ በአሳሁን አንድ ነገር ግራ እኮ ገባን እንደ መስለው አንድ በጣም የምትመቸኝ አባባላለች በታጣቂዎች ጉዳይ ላይ የአፐር ቮልታው መሪ የነበረው ቶማስ ሳንካራ ብዙ ጊዜ ይናገራለች ነገርና ይሄ
ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ፖቴንሻል ክሪሚናል ይላል። በቃ ማኒፌስቶ ከሌለ ወዴት እንደምትሄድ ለህዝብ ማታሳይ ከሆነ ዓላማ ካልታወቀ ምንድን ነው የሚያስተኩሳችሁ? ማለት ሱስ ነው? ወዴት ነው የምትተኩሱትስ? ወዴት ነው የምትሄዱትስ? ህዝቡን እኮ መጠየቅ አለበት እኮ። ምንድን ነው ይሄ ነገር? ኢንፍራስትራክቸር ይወድማል ማለት ኦርጋናይዝድ ሆነ እኮ የምታደርገውን አጀንዳ ከኤ ወደ ቢ እንዴት እንደምትወስዳቸው እኮ ማሳወቅ አለበት። ማን ነው ሻውን? ምንድን ነው 5 አይነት አንዳንዶቻችሁ አኪላ ልክ የብልጽግና ሰዎች ላይ ወይም ደግሞ ቲፒኤልኤፎች ላይ ምርጥ የምትሉትን ትንታኔ ሲሰጥ አውቶማቲካሊ ቁጥር 1 አማራ ታደርጉታላችሁ። ወዲያው ደግሞ እናንተ መስማት የማትፈልጉትን ደግሞ አንዳንዶቻችሁ ኮመንታችሁን እያየሁ ነው። የማትፈልጉትን ደግሞ ሲናገር ይሄ አማራ አይደለም አታስገባው ምናምን ትላላችሁ። ምንድን ነው እየሆነ ያለው ነገር? ማለት ይሄ አሁን ፋኖ ሜጀር አክተር አይደለም። በዚህ አሁን በኤሪትራና በኢትዮጵያ ጉዳይ ዘ ማይነር አክተር ገብተዋል። እና አሁን ፋኖን እንደ አክተር እዚህ ውስጥ ከተ የዚህ ጨዋታ አካል ለማድረግ ነው። ከዚህ ጨዋታ ጋር ሳይሆን ኦርጋናይዝድ የሆነ ፋኖ አለ። አሁን እናንተ የምትደግፉት ነው የአማራ እየታዘብን ነው። እንግዲህ ዛሬ ካድሬነትን በጣም ጠላሁት። ውሸት እንደ ውሸት ካድሬ ለመሆን ተብሎ በዚህ ደረጃ ውሸት እኮ ይሶኬ ነው። ትናንትና ስዩም መስፍን ዋሽቶ አልነበረም ወይ አለችን እህታችን ቅድስት። እና አብይ አሁን ላይ ቢዋሽ ምን ችግር አለው ነው የምትለን። ትናንትና ስዩም መስፍን በዋሸበት ሰዓት ላይ ከ120 ሺህ በላይ ኢትዮጵያኖች ከ23 ሺህ በላይ ኤርትራውያኖች ህይወታቸውን አጥተዋል። የባድመ ጦርነት ብለው አስገብተዋቸው ከ150 ሺህ ሰው በላይ የሞተበትን ኬዝ ለኢትዮጵያ አለ ብሎ ዋሽቶ የኢትዮጵያን ህዝብ በሐሰት ያስጨፈረ በ150 ሺህ ሰዎች ህይወት ላይ የቀለደ ሰው አብይ አህመድ ከ3.8 ሚሊዮን ህዝብ በላይ ሰዎችን በትግራይ በኩል 1.5 ሚሊዮን በኢትዮጵያ በኩል ደግሞ እንግዲህ እንደ እንትን ሲረግፉ አይተናል። ኦልሞስት ከ2 ሚሊዮን በላይ ነው ይባላል። ከ3.5 ሚሊዮን ህዝብ በላይ ከሞተ በኋላ ዛሬ አብይ በፈለገው ሰዓት ላይ በቴሌቪዥን መስኮት ወጥቶ እኔ እኮ እንደዚህ ብዬ ነበረ እያለ ሲዋሽ፣ አብይ ቢዋሽ ትላንትናም ይዋሻል ነበረ ወይ? አትሊስት እኔ በእውነት ነው የምላችሁ ኢትዮጵያኖች፣ የብልጽግና ደጋፊዎች፣ የሰው ልጅ ክቡር ነው፣ ህይወት ነው የጠፋው። ውሸትን በዚህ ደረጃ ጀስቲፋይ ያደርጋችሁ ኢሶኬ ስትሉ እንደው ሰማዕታቶቹም እንትን ያደርጓችኋልና አባካችሁን ማለት ነው የምፈልገው። በተረፈ አያና ብዙ ጊዜ ስታወራ ከኤርትራውያኖች ጋር ትከሻ የመለካካት ነገር አለብህና ትንሽ ለትዝታ ያህል እነ ፕሮፌሰር አስመሮም ለገሰን የኦሮሞን ህዝብ ያነቁ ብዙ መጽሐፍ የጻፉለት የኦሮሞን ህዝብ ባህሉን በዓለም ላይ ያስተዋወቁለት ዛሬ ላይ 70 ሚሊዮን የኦሮሞ ህብረተሰብ አለኝ እያልክ አንድ ፕሮፌሰር አስመሮም ለገሰ የሚባል ሰውዬ መጥቶ በዓለም ደረጃ ኢንፋክት ትላንትና በአገር ላይ በመጣ ጊዜ ካባና እንትን ሸለመህ ነበረ። ዛሬ ደግሞ ይሄን ህዝብ ነው እንግዲህ ልታዋርደው የምትሞክረው። እነ ተስፋዬ ገብረአብ ነው ብዙ እንግዲህ ኦሮሞ እምብርት ውስጥ ተወልደው በደማዊ ማንነታቸው እዛው ኦሮሞ ከእናንተ ጋር ተወልደው ኤርትራዊ በመሆኑ ብቻ ያንን ታሪክ ብዙ እንትን ሲያደርግልህ ነበረ። ለዛም ልታከብረው ይገባል። ትላንትና ከ18ኛው ክፍለ ዘመን ጀምሮ ፈጣሪን በማታውቁበት ሰዓት ላይ ኤርትራውያኖች ናቸው የሉትራን ቤተክርስቲያንን ኦሮሚያ ወለጋ ድረስ መጥተው እየሰሩልን። አቶ ነሲቡ አንዴ ሚቱ አድርጎ አንዴ ህዝብን እንደ ጅምላ መሳደብ ስለሆነ እንደዚህ አይነት ነገሮችን አስወግድ። የሚለው ነገር ትክክል አለ ነው። የመጀመሪያውን ቤተክርስቲያን ወለጋ ላይ ያሰሩት ኤርትራውያኖች ናቸው። 1880 ላይ አቶ ነሲቡ አንድ ጊዜ ቤተክርስቲያን ማሰራት ሌላ ነገር ነው፣ ህዝብን እንደ ህዝብ ደግሞ መፈረጅ ሌላ ነገር ነው። እሱ አትጠቀም ካልኩ ፕሊስ ዘለለው። እሺ እንግዲህ እኛ ኤርትራውያኖች መተን ያንን ቤተክርስቲያን ያሰራ ነውና እኛ ለእናንተ
ቢያንስ መልካም ነገር ነው እንጂ ያደረግነው በዚህ ደረጃ አንተ በምትለው ደረጃ ኤርትራ ህዝብ ጋር ትከሻ መለካካት የለብህም። የትናንትናውንም ታሪክ አትርሳ። ትናንትናም በጨነቀህ በጠበበህ ጊዜ የኤርትራውያን ታክስ ፔር መኒውን እኛ ከ102 እየከፈልን የኤርትራ መንግስትም ካለችው እንትን እያደረገ አቋርሶ 15 ዓመት ሙሉ ኤርትራ ውስጥ ያስቀመጠ የኤርትራ መንግስትና የኤርትራ ህዝብ ነው። የኤርትራ ህዝብና መንግስት ባለውለታ እንጂ ዛሬ ብልጽግና ጠላት ስላደረገው ብቻ ለነገሩ እኛ ጋር ውሸት ኢትሶኬ ነው ስላላችሁን ብትሸመጠጡንም እንትን አይደለም። ሌላው በጣም ጥሩ ተቃዋሚዎች ኤርትራ ውስጥ በቂ ተቃዋሚ የለም ምናምን ብለህ ሰው ልታናነቅ ኤርትራ ውስጥ ተቃዋሚም ካስፈለገ እንደነ አምባሳደር አንደብርሃን እንደነ ጀነራል መስፍን ሀጎስ በጣም በቃ ጉንቱ የተባሉ በጣም የተማሩ በፕሮፌሰር ደረጃ ያሉ ተቃዋሚዎችም አሉ። ታንክስ ጋድ ፎር አብይ አህመድ ግን እነዚህን ሰዎች ጥቅልል አድርጎ የመንግስት ደጋፊ ዛሬ ላይ አድርጎናል። ቢኮዝ ቅድም መሀሪ እንዳለ ነው እያንዳንዱ ኤርትራዊ ሻዕቢያ ነው። እንትን የሚባልም አለ አባባል አለ። እያንዳንዱ ኤርትራዊ ምንም እንኳ ሻዕቢያ ባይሆንም የቫይረሱ ተሸካሚ ነው ይባላል። ሻዕቢያ ቫይረስ ነው በውስጣችን የገባ ኢስ ጉድ ቫይረስ ነው። ገባ? እያንዳንዱ ኤርትራዊ በሀገሩ ይሞታል። ዛሬ ላይ ይሄ 3 ሚሊዮን እያላችሁ 2 ሚሊዮን 1 ሚሊዮን ስትፈልጉም 500 ሺህ ልታደርጉን ትሞከራላችሁ። እንግዲህ ነጋ ጠባ የምታወሩት ስለዚህ ህዝብ ነው። በተረፈ ግን ቴዲ የኢትዮጵያ መንግስት ያወጣው 3 ስቴትመንት አለ ላልከው ይሄ አዲስ ነገር አይደለም፣ የመጀመሪያም አይደለም። የዛሬ አመት ከምናምን ገደማ እንትና ማነው ስሙ ይሄ ዲና በጣም ፈርቷል ያለው። እኔ አንድ ነገር የምነግራችሁ እንደው ጊዜው እያጠረብኝ ስለመጣ እንጂ ትንሽ አማራ ኪላ ሊነካካው መሞክሮታል። አማራ ኪላ ለሌላ ጊዜ ግን የምመክርህ እንደና አማራ ኪላ አይነቶቹ እያሉ ነው የፋኖ ትግል እንደዚህ ሚስጥሩን ሜዳ ላይ ያዝረከረኩት። ፋኖ ብዙ ሰክሲድ ያላደረገው ዛሬም የኤርትራን ልትነካካው ሞክርሃል። እኛ እንግዲህ በጋሸና በኩል መተን እንቆርጣለን አንልም። እንደ በፊቱ በአሶሳ በኩልም መተን እድሜ እናሳጥራለን አንልም። ሙያ በልብ ነው። ስለዚህ አማራ ኪላ ከዚህ ብትቆጠብ ጥሩ ነው እላለሁኝ። በሚቀጥለው እመጣበታለሁ። እንግዲህ ቴንኪው ማይካችን አንድ አጭር ደቂቃ አንድ ንግግር ለመናገር ያህል እኔ እንደሚመስለኝ ከሆነ ብልጽግና ፋኖን ተውት፣ ብልጽግና ቲፒኤልኤፍ እና ሻዕቢያ ሶስቱ አንድ ላይ አንድ ዓለም ላይ መኖር የሚችሉ ኃይሎች አሉ። ይሄ ግድ ነው፣ በቃ መራር ሀቅ ነው። ተአምር ካልመጣ በስተቀር ከሶስቱ ሁለቱ መክሰም አለባቸው። ወይ ሻዕቢያና ወይ ህወሓት ካለው ነባራዊ ሁኔታ ነው የምነግራችሁ፣ ወይ ብልጽግና። በፍጹም አብረው ሊሄዱ የሚችሉ ኃይሎች አይመስሉኝም። እኔ መጨረሻ ላይ ግን ጠንካራው ያሸንፋል። ፓወርፉል የሆነው ያሸንፍ ይመስለኛል። ፓወርፉል ስል በተለያዩ መንገዶች ኢንፊልትሬት አድርጎ ገብቶ ቋንቋቸውን በመደበላለቅ ይሁን በጉልበት ይሁን በምን ይሁን፣ ሶስቱ ግን በፍጹም አንድ ላይ የሚሆኑ ኃይሎች አሉ። እኔ የጦርነት ደጋፊ አይደለሁም። ጦርነት ሰልችቶናል። እኔ ጦርነት ከሌለበት አካባቢ ነው የመጣሁት። እኔ የማንኪያ ብሔር ተወላጅ ነን። ጦርነት አናውቅም። ተአምር ካልመጣ ግን ካሉበት ነባራዊ ሁኔታ በመነሳት ነው የምናገረው። ሶስቱም አንድ ላይ ሊሆናችሁ የሚል እምነት ነው ያለኝ። ከልብ ነው የምናመሰግነው። ማይካችንን ከማይክ ቀጥሎ ወደ ይርታቸው ነው አይደል የምንሄደው? ይርታቸው እሺ ይርታቸው፣ ይሄ የመጨረሻ ንግግራችን ነው። ኦኬ የመጨረሻ እንትናችን ይላል። ይርታቸው ከጨረስክ በኋላ እንሰናበታለን። በእኛ ባህል ውሸትና ስንቅ እያደረ ይቀላል የሚሉት ነገር አለ። ቋጥረው የሄድክ ስንቅ ዛሬ ስትበላበት ነገ ስትበላበት እየቀነሰ ነው የሚሄደው። አሁን አኪላ የአፋድ ደጋፊ ሆኖ ነበር አንድ ሳምንት። ክንፋቸው ስለተመታ አፋብሃን ንቅናቄውን ስም ማጥፋት ዘመቻ ጀምረዋል።
አሁን ምን አለ መሰለህ ከሌለ የለህም done you don't have nothing your mission is over አሁን ፋኖ ውስጥ ገብተህ ለመከፋፈል ዘመና አገው ነው እንደዚህ የሚባል ነገር አይሰራም ምትዋጋ ከሆነ ከብልጽግና ጋር ገብተህ ሽንጥህን ገትረህ ተዋጋ ወልቃይት ምናምን ምትለው አይመለከትም ሰዎች አሉን ምናምን ምትለው you don't have nothing የለም ከነየሺ ጋር ሆናችሁ የወያኔ ሓርነት ትግራይ አሽቃባጮች መሆናችሁ እኮ ደርሰንበታል ኮልሃር ዴንቨር ነው የምትኖረው የሺ ከናንተ ዋና አማራ የነበረችው አንድ ማህበር አንድ ግራጁዌሽን እነዚህ ሰዎች ተቀላቅለው አይተው ታውቃለህ ተዲ የለም እኮ ከአማራ ማህበረሰብ ሰላማዊ ሰልፍ አድርገው ህዝቡን ሰላማዊ ሰልፍ እንዲያደርግ ያደረጉበት ምክንያት አለ የለም እኛ እኮ በሐዘን በደስታ በግራጁዌሽን መሬት ላይ ሄደን በአካል የሰራነው ስራ ብዙ ስላለ እናውቀዋለን ኮማንደር አሰግድ ያበሉት እነሱ አይደለም እንዴ 11 ሚሊዮን ብር ሰጥተው እናንተ ነው ኃላፊነት እናንተ ትመሩናላችሁ ብሎ በተናገረበት ጊዜ አይደል ያ ሁሉ ችግር ደርሶበት ወደ ችግር የደረሰበት ከዛ በኋላ እጁ እንዲሰጥ የተደረገው አፈና እንዲደረግበት የተደረገው በቃችሁ please we don't want you to be distracted our organization እኔ በየቦታው ስሜ ሲያጠፉ የነበሩ ዋና አማራዎችና የተለያዩ የነሱ ግሩፕ እኔ ማላቀው በአካል እጄ ፋኖ የለም ሁሉን አቃቸዋለሁ ጀነራል ተፈራ ማሙ ትግሬ ብለው ሲሳደው የነበሩ ሰዎች ናቸው እኔ ጀነራል ተፈራ ማሙ ማከብረው በአካል እጄ ተረክቦ ልዩ ኃይልን ወያኔን አስወግዶ የአማራ ህዝብ አንገት ቀና ያደረገ ጀግና ነው ሲሰሩና ሲያጠለጥሉት የነበረ አሁን የፋኖ ዋና የጦር አዛዥ ሆኖ ሲመጣ እነሱ ግራ ተጋባቸው ያልሰደውት ያልነቀፉት ወደ አንድነት ጥረት አድርገው ያቃሉ ወይ እነሱ ሰዎች nobody think about them አንድነት አድርገን ማሸነፍ እንችላለን የሚል ፕላንና ስትራቴጂ ያወጣ የለም አማራው ለመከፋፈል ጊፍት እንኳን እንዳናገኝ እንደዚሁ ዲስትራክትድ በማድረግ ስማችን በማጥፋት ሰው ተከታይ እንዳናገኝ ሲሰሩ የነበሩ ዋና አማራ ከብልጽግና የበለጠ እነሱ ናቸው ወልቃይት እኮ አምጠን የወለድነው ታሪክ ነው ህዝቡን አደራጅተን እዚህ ያደረስን ነው እኛ ስልጣን መያዝ ሲገባን አማራው አልደራጅም እንዳልሆንም ብሎ ስላስቸገረ ነው ኦሮሞ ጽንፈኛው የያዘው በአማራ ደም አትቀልዱ አማራ እየሞተ ነው ያለው ከዚህ በአማራ ትችት ከመቀባት ይልቅ አፈ ከመክፈት ይልቅ አማራ እንደሚሆንበት መንገድ ብታዘጋጅ if you have good education you can unite all Amara then you can be leader otherwise you cannot do it because አላማችሁ አይደለማ አንድ የሆነው ድርጅት ለማፍረስ ብልጽግናም እንኳን አልቻለም እንኳን ያንታፍ እሺ ያየው ነው እንደገና ቴዲ እሱ ሲናገር እንደዚህ የሉ ምናምን ስስቅ ነበር ገብቷል እውነት ፋኖ እንዳለ መንግስት የማረከ እንዳለ ያወክ ነው ውሸቱ መሆኑ ስላወከ ስለተረዳ ነው ስስቅ የነበረ እሱ ሲናገር I can feel it I can read your mind from here I don't have to be there ስለዚህ without respect የምታደርጉት ትግል you cannot go nowhere አዲስ አበባ እንገባለን I'm sure
የክረምቱ ሲመጣ አዲስ አበባ እንገባለን። ታንኪው ጨርሻለሁ። ከልብ እናመሰግናለን ይርታቸውን። አንድ ብቻ ማሳሰቢያ ነው ያለኝ፣ አጠር ያለች አድማጮቻችን፣ በተለይ ትግል የምታደርጉት የገበሬው ማህበረሰብ እንደመሆኑ መጠን ቋንቋችንም አማርኛ ስለሆነ አይነው ስትናደድ ነው በንዴት ነው የምትቀላቀለው፣ ግን የባዕዳን ቋንቋ ባትቀላቅል እንግሊዝኛ ይበዛል እያሉ ነው እና የምትለው ነገር እንዲሰማቸው እንዲያደምጡ እሱም ብቻ ለማስተካከል ነው። በተረፈ ሁላችሁንም እናመሰግናለን። ሌላ ጊዜ እንግሊዝኛ ከተናገርኩ በአማርኛ ገልጸዋለሁ። አኪን ዲስክራይብ እና ማለት እንደዛ አደርጋለሁ። ምንም ችግር የለም። በቃ እዛው ከተናገረ በኋላ እዛው ይተረጉምላችኋል። ችግር የለውም። እዚህ ላላችሁ እሺ፣ ከልብ እናመሰግናለን ይርታቸውን። ከይርታቸው በኋላ ምን ሄደው ወደ አያና ነው አይደለም? መሀሪ ይስተካከል ነው። አቀማመጣችን ነው የሚያደናግረው። መሀሪ ቅድማ ነው። ኦኬ እንግዲህ ማለት አንድ ማይኮን ህብረተሰባትን ካላልከው ላረምከው ነገር ቴዲ ግን ማረም ከሆነ ሁሉ መታረም አለበት። አሁን ቅድስ ገብቷል። የኤርትራን ህብረተሰብ እንዴት አንደርስቲሜት ስታደርግ እንደነበረ ሰምተናታል። ምንም ነገር አያውቅም፣ ምንም ነገር አይሰማም፣ እዛው ዱቄት ሆናችኋል፣ እዛው እንደዚህ ብላ ትላለች። ግን ምን አለ መሰለም እኛ መስሎ አይታየንም። ለምን እኛ የራሳችን መተማመን ስላለን ማንም ቢል ራሳችን ስለምናቅ መስሎ አይታየንም። እነሱ ግን ነካስ ታረጋቸው ይላሉ። ዛሚስ ያን የሰልፍ ኮንፊደንስ ልዩነት ስላለን ማለት ነው። ኤኒዌይ እኔ ማለት የምፈልገው ምን አለ መሰለህ የትግራይ ህዝብ ተጨፍጭፏል እያሉ በጣም እንትን ይላሉ። የትግራይ ህዝብ ሞት ብቻ ነው እንዲያጋጥመው እዚሁ የነበረው ውጊያ ላይ ወይስ የኢትዮጵያ መከላከያ ቤተሰብ የለውም? ሁላችሁም ሳያችሁ እንዳለ የትግራይ ህዝብ እንደተጨፈጨፈ ምናምን ይሄ ሁላ ትግራይ ውስጥ ገብቶ የቀረው በየተራራው በመቶ ሺህ የሚቆጠረው የመከላከያ ሰራዊት ቤተሰብ የለውም ወይ? ጉዳያችሁ አይደለም እሱ። ጀነራል ምግቤ ባለፈው ሲናገር ነበር። አሁን በቅርብ ጊዜ ይሄ ሁላ ህዝባችንን ያጠፉ የገቡትን በብዛት እዛው አስቀርተናቸዋል ሲል ነበር ራሱ በሚዲያ ማለት ነው። ባለፈው የነበራቸው ስብሰባ ላይ ዛሚንስ ያው ላይ ያለቀው ወጣት ቤተሰብ የለውም። ለዛስ ህዝብ መቼም ትቆረቆሩት በተአምር ከትግራይ ጦርነት ከተጀመረ ጀምሮ የትግራይ ህዝብ ተጨፈጨፈ ብቻ ነው የምትሉት። በአዘር ሳይድ በፌደራል በኩል ያለቀው ተናግራችሁ አታውቁም። የትግራይ ህዝብ እናት የትግራይ እናት እንደዚህ ሆናለች። የትግራይ እናት የዛ ሁላ መከላከያ ገብቶ ትግራይ ውስጥ ያለቀው እናት እንዴት ነው ያለችው? እስቲ ንገሩ። የዛ ሁላ መከላከያ እዛ የቀረው ትግራይ ውስጥ የቀረው ልጆቻቸው ሚስቶቻቸው እንዴት እንዳሉ ስለማትነግሩ ነው። አትናገሩ። እኛ ግን አይታል ኢሳያስ በማይመለከተው ጦርነት ገብቶ ዋጋ የከፈሉ ወንድሞቻችንን እስካሁን እየጠየቅን ነው። እኛ አሁን እውነቱን ነው። ማይኮ አያና በጣም ከኤርትራዎች ጋር በጣም አልኩት ከሻት ትለካካለህ። አቅም እንዳልሆነ ታውቀዋለህ። የአባቶችንም ታሪክ ታውቃለህ። ስፔሻሊ ያልኩህ እኮ አንተ አሁን ከአንተ ጋር ተሰልፎ ያሉ ብልጽግና በብዛት በጀነራል ደረጃ ይሁኑ በምን ደረጃ ይሁኑ ያሉት በሻዕቢያ ምን ታሪክ እንዳላቸው ታውቃለህ። ከኛ ጋር ይኸውልህ የአማራን ህብረተሰብ መንካት አያስፈልግህም። የትግራይ ማህበረሰብ መንካት አያስፈልግህም። በአሰም በኩል 300 ኪሎ ሜትር የሚሆን ክፍት መፋለሚያ ቦታ አለ። ለምን ነው የአማራን ህብረተሰብ ወይ የትግራይ ህብረተሰብ ወደ ሻዕቢያ አሳልፈን ብለህ በዚህ የምታጨናንቀው? መፋለም ነው የፈለከው፣ አሰም ነው የፈለከው። አሰም ያለው በግንባር ቡሬ በአፋር በኩል ነው። ለምን በዛ መጣ? ምንድነው እዚህ ጋር የሚያጨናንቀ? አሰም እኮ በትግራይ የለም። አሰም በአማራ ክልል የለም። ትክክለኛ የብልጽግና ጥያቄ የአሰም ጥያቄ ከሆነ ከ300 እስከ 350 ኪሎ ሜትር የሚሆን በአፋር በኩል መፋለሚያ አለ። ለምን በዛ መጡ? ይሄ እኮ ነው ግልጽ እየነገርናችሁ እኮ ነው። ስትራቴጂ ምናልባት ከጠፋባችሁ መንገዱን እንንገራችሁ። ክፍት የሆነ የአሰም 300 350 የሚሆን የደንካሊያ ቦርደር አለ። ኑ በዛ በኩል ተውት፣ አማራን ተውት፣ ትግራይ ታስ ሪያሊቲ ፋክት እንነጋገር። የፈለከው ግን አሰምን አይደለም።
የፈለከው ሌላ ታሪክ ስላለ ነው በአማራ ክልልና በትግራይ ክልል የምትመጣ ተው እያልኩ ነው። ደግሞ ተው ባጫ ደበሌ በሁለተኛ አመራር ሆኖ የተዋጋበት የግንባር ቡሬ የሚባል ግንባር አለ። በደንብ ያውቁታል ነባጫ። በዛ ነው ኦልሬዲ የአፋር ክልል የምትለው ያለው አካባቢ ምን እየተተከለ እንደሆነ ምን አይነት አቀራረብ እንዳለ ጠንቀቀን እናውቀዋለን። ሁለተኛ ምን አልክ? ተቃዋሚዎች አሉ አልክ። ተቃዋሚ የሚባለው ብርጌና ሐመዱ የሚባለው ሲፈጠር አንዱ ከፈጠሩት እኔ ነኝ እንድታቅ። ዋናው ከሚመራው ጆን ብላክ የሆላንድ ታስሮ ያለው ዋናው መስራቹ ከሱ ጋር እኔ የፈጠርኩት ብርጌና ሐመዱ። እሱንም መላ ዓለም ላይ እንደሚፈጠር አድርገነዋል። ከመላ ዓለም እንዲፈጠር እንዳደረግነው ገብቷል። ኢትዮጵያ ውስጥ እንደሚፈጠር አደረግነው። እናንተ ግን ምን ልታደርጉ ፈልጋችሁ? የእናንተ ቁማር ገብቷል መጫወቻ ልታደርጉ ስትፈልጉ እኛ ደግሞ እጃችንን እናወጣን። ከኛ የቀሩ ርዝራዦች ግንባር ብለው ቀርተው ነበረ። አሁን በቅርብ ጊዜ ወደ አውሮፓ ተመልሰዋል። እነሱ ራሱ ሸመቀቅ ነው። ስለዚህ መታገል ስንፈልግ የሌላ ሀገር ኢንተረስት ገብቷል አስቀድመን እንታገልም። እኛ ከኛ ተለይቶ ራሱ የወጡ የቀሩ ነው። እሺ ቴዲ የቀሩ ሰዎች ነበሩ። እነሱ ራሱ በቅርብ ጊዜ አልኩ ወጥረን ስንይዛቸው ተመልሰዋል በአውሮፓ። ስለዚህ አፋር አንድ ቴዲ አንድ ማለት ብዙ ይነካል። እኛ አሁን ለመመለስ ሰዓቱ ለኛ ያጥረናል። ብዙዎቹ አንድ አስተያየት ነው የሚሰጡን። ፍራልክ አፋር ከከፋፈል ትግራይ የኛ ነው። ኤርትራ ውስጥ ያለው ትግርኛ ተናጋሪ ትግራይ ውስጥ ያለው ትግርኛ ተናጋሪ አለ። ስለዚህ አልኩ እኮ አገዛዙ ስለከፋፈሉ ትግራይ ደግሞ የኛ ነው በቋንቋ ከሆነ። ሶማሌ ክልል ብለህ ያስቀመጥከው የሶማሌ ትልቋ ሶማሌ ነው ማለት ነው። ስለዚህ አንተ ለመጫወቻ መስበውን ካርታ እኛም እንደምንስበው እና ማወቅ አለብን። ስለዚህ እኛ በዚህ በኩል ይሆና በዚህ በኩል ይሆና በዚህ ይሄ አንዳንዶቹ በተለይ የኛዎቹ ጥቃቱ በዚህ አትበሉ። እነዚህ ሰዎች ናቸው ሊወሩ የሚመጡ አሉ አይደል? ወራው እስከሚጀመር ድረስ እንጠብቃለን። ከተጀመረ ግን እንዴት ይሆናል እናያዋለን አልኩ። ዛሬም ኤርትራ ውስጥ ለውጥ እንጠይቃለን፣ ነገም ለውጥ እንጠይቃለን፣ ከነገ ወዲያም ለውጥ እንጠይቃለን። ወራሪ ኃይል አልኩ ለውጥ ልናመጣ የታገልን አገራችንን ሊወር ለመጣ ግን አልኩ አገራችንና ህዝባችንን መጀመሪያ የምናድነው። ቴንክ ዩ ሶ ማች ቴዲ። ቴንክ ዩ ማሪ። ከማሪ ቴንክ ዩ ማሪያችን ወደ አያና እንሄዳለን። አዎ ቴዲ፣ በነገራችን ላይ እንትና ቫይረሱ ምናምን ያልከው ችግር የለውም፣ ተሸካሚ መሆናችሁ በደንብ ይታያል። በምግብና በመድኃኒት እንትን ማድረግ ነው። ቫይረሱ ከባህሪው እኔ የተረዳሁት እንትን ሰዎችን ማያውቁ ሰዎችን ደፋር የማድረግ ባህሪ እንዳለው ነው አሁን እያየሁ ያለሁት። እማማ ዝናሽ አልተማርክም ያሉት ነገር ትዝ ይለኛል። እና አንደኛ ትግራይ ተጨፈጨፈ የሚባለው ኮላትራል ህዝብን ነው። ጦርነቱ የተደረገው በአማራ አንዳንድ አካባቢዎች አፋርና በብዛት ትግራይ ላይ ስለሆነ አንደኛ በኮላትራል በተለያዩ ጥቃቶች በስህተቶች ሆን ተብሎም አንዳንድ ከአግባብ ውጭ የሆኑ ነገሮች ተሰርተው በዛ ላይ የህግደፍ ወታደር ማንኪያና ሹካ ዝም ብሎ መስረቅ እየቻለ ሰው ሳይገድል ስለማይሰርቅ ለትግራይ ህዝብ ያለውን ጥላቻና የጠጣውን ቂም ለማውጣት አሰቃቂ የሆኑ ጥፋቶች ስለሰራ ያልታጠቀው ህዝብ ነው እንጂ መከላከያማ የታጠቀ ሊዋጋ ነው ሄዶ። እናቱም እንደ ጀግና እናት ነው የምትታየው። የሚሰጣትም ኮምፐንሴሽኗም ሆነ መርዷን ሆነ ቀብሯ የጀግና እናት ነው። እሱና ማህበረሰብ ሴቶች፣ ህፃናት ላይ የተደረገውን ነገር አትለይም። ይሄ የቫይረሱ ባህሪ ነው፣ የህግደፋዊነት ቫይረስ። አሁን ወንድማችን ማይኮ አለብኝ ያለው ማለት ነው። እና አይ ቲንክ ብትተዉት ይሻላችኋል። ብርጌና አመዶን አብሬን የመሰረትኩ ኖ ወንደር በጣም ሜክ ሴንስ። አሁን በዛ ደረጃ ብሎ ዩሮፕ ላይ የተሯሯጠ ድንኳን ውስጥ የሚደባደብ ምናምን ምን እንደሆነ እኮ ተቋሚ ያትለው ለካ ማን እንደፈጠረው ስታይ ይገባሃል። ኢንፊልትሬሽን ሌቭሉም በዛ ሌቭል ነበር። አሁን እየጠራ ሄዷል። ሸመቀቅ ነው ያላችሁት፣ ያው ወታችሁለት ትንሽ የጠራ ነገር አለ። ግን ሌሎችም ደግሞ ተቃዋሚዎች በጣም ጠንካራ የፖለቲካል ፓወርም አለና ያው ቫይረሱ ትንሽ ጎዳችሁ ትመስላላችሁ በዛ ደረጃ። ሌላኛው አሁን እንደ ሸገሩ ጁንታ አይነት ደካማ ሰው ሲያገኙ የቲፒኤልኤፍ ፋይቶች ድካም አፉን ሞልቶ ትግራይ የኛ ነው እያለ ነው። እንግዲህ ስማ፣ ባለቫይረሶቹ ትግራይ የኛ ነው እያሉ
ይሄን ቁጭ ብለህ የምትሰማ በኋላ ላይ ደግሞ ማይከፍተህ አይውጡ ችግር የለውም ገና ናቸው ትላለህ። አንተ አየህ ቲፒኤልኤፍ እዚህ ላይ ነው የተበላው። እንደናንተ አይነት ሰዎችን ወደፊት አምጥቶ ሚዲያ ላይ መታችሁ የትግራይን ህዝብ ስነ ልቦና የማትመጥኑ ሰዎች ወደፊት ወጣችሁ ትናገራላችሁ። ታሳፍራ እንዴት ጨንቆኝ ጸጥ ብዬ እንደነበር 1000 ምናምን ሰው መሀል ጌታን አንቺን ብለን የመጣነው በትርፍ ጊዜያችሁ ምናምን እዛ የሆነ እንትን ብላችሁ ላይፍን ታግላችሁ ሲመራችሁ መታችሁ እዚህ ሰው ላይፍ ለመክፈት ብላችሁ ፖለቲካው የምታዝረከርኩት ገብተው ባለ ቫይረሶቹ ምን ይላሉ? ትግራይኛ ነው ይላሉ። ሞቱ ለእንደዚህ አይነት ነገር ያጋልጣልና ብትተነቀው። ይሄ ኦሮሞ ምናምን የሚለው እሱ ከአቅማችሁ በላይ ስለሆነ ዝም ብላችሁ ነው ያው ንግግርም ስለማትችሉ ነው እንጂ አውራጃ እንደነበራችሁ ትረሱታላችሁ እንዴ? ፕሮፌሰር አስመሮምም ሆነ ሌሎችም እኮ የኢትዮጵያ ልጆች ነበሩ ናቸው። እናንተም የኢትዮጵያ ልጅ የሆነች ሀገር ነው የዛሬ 30 ምናምን ዓመት ያገኛችሁት። ስለዚህ እንደ ኢትዮጵያውያን ከኦሮሞ ህዝብ ጋር ያላቸው ትስስር የኤርትራ ህዝብም ደግሞ እንደ አውራጃም ሆነ አሁን ሀገር በሆነችበት ሁኔታ የኤርትራ ህዝብ ምንም ችግር የለብንም። እኛ ግን ከውስጡ የወጣችሁ የዚህ ቫይረስ ተጠቂዎች እናንተ ባላችሁት ቋንቋ ነው አይደለም ቫይረስ አለብን ስላላችሁ ይሄ ቫይረስ አንጎላችሁን ጎድቶታል። እንዴት የኦሮሞን ህዝብ ከሚያክል ህዝብ ጋር ተከባብራችሁ እንዴት እንደምትኖሩ ሁሉ አጥፍቶባችኋል። እነ ፕሮፌሰር አስመሮ መስመር ጥለውላችሁ ነበር ከኦሮሞ ጋር እንዴት እንደሚኖር። እናንተ አሁን የጃጃው ሰውዬ ወጥቶ ቡልቅ ከሱ ጋር መታችሁ መለፍጨቅ ውስጥ ነው የገባችሁትና ከዛ ብትወጡ አይጥ ለሞቷ የድመት አፍንጫ ታሸታለች። ህግደፍ ይሄንን ነው እያደረገ ያለው። የአማራ ህዝብ ሌብል በማድረግ ጀመረ። ከዛ የትግራይ ህዝብ ላይ ፎከስ አሁን ለመጨረሻው ይሄ ነው። ከመሞቱ በፊት የህግደፍን ኑዛዜ ብትቀበሉ ያዋጣችኋል እላለሁ። አኪላ የተናገረው ነገር አካንት ቢሊቭ አኪላ የተናገረው ነገር ብትሰም ዲግሪ ሴንስ ይሰጣል። የቀረችኝን ታይም እዛ ላይ ብጠቀም ደስ ይለኛል። የጎረቤት ልጆች ያው እናሳክማቸዋለን ቀስያል እኛም እናከማቸዋለን። ቅርብ ጊዜ ነው በጠቅላላ ጉባኤ ይመራል የሚባለው ይሄ አፋብን የሚባለው ነገር ብዙዎች ለማደናገሪያ ይጠቀሙበታል። ጠቅላላ ጉባኤው የቁጩ ነው። የተሰራው ስራ ምንድነው? አፋሃድና አፋባ የሚባሉ ድርጅቶች ላይ ሲደርሱ የቲፒኤልኤፍ ሰራዊት መሪ ምግበና ሌሎች ተደራጅተው የነሱ ታማኝ የሆኑት ምሬና ዘመነን ወስደው አፋባሃ የሚባለው የኛ ታማኝ ነው ሎያል ነው አጽዱት። ጎንደር አካባቢ ላይ ችግር አለባቸው የሚሏቸውን ከኋላ መተው ገደሉ። ዋንጋሪ የሚጠርቅ ከኋላ መተው ገደሉ የተወሰኑት። አፋባሃን ኮንሶሊዴት ካደረጉ በኋላ ዘመቻ አንድነት በሚባል አፋድ ውስጥ ያሉ ሰዎችን መምታት ጀምሮ አፋድ ተደራድሮ ከመንግስት ጋር ገባ ፎር ዘ ሞስት ፓርት። የቀሩትም አንድ አይናቸውን ጨፍነው ነው የሚተኙት። አሁን እንደነጌታ አስራዳ አይነቶቹ ማለት ነው። በከፍተኛ ያው በአይን አንክሮ ነው የሚታዩት። የነካውን ሰው ሁሉ የሚያሸፍጥ አይቻሉት። እሺ ቴክ የነካውን ሰው ሁሉ ወደ ብልጽግና የሚልክ ነው ብሎ ስለሚያስቧቸው ከፊት ለፊት ወጥቶ ሚዲያ ያናገሯቸዋል እንጂ ከስር መፈናፈኛ አልሰጧቸውም። 12 ለ7 አድርገው 12 ከ7 እንዴት ይወዳደራል? እነ እንትና ያዙትን ጦር ሸዋ ላይ ያለውን ማን ነው የሚባለውን የያዘውን ጦር ለማስገባት ተብሎ ታቧቸው። ከዛ በኋላ በእንዲህ ይመራል በእንደዛ ይመራል አሏቸው። ዘመነን ከፊት ማስቀመጥ አለባቸው። ጋሽርታቸው ምንም ፖለቲካ የማያውቁ ካልሆነ በስተቀር ተፈራማሞ ትግራዊ እንደሆነ ራሱ እኮ ነው የጻፈው። በአባቴ በኩል ትግራዋይ ነኝ ብሏል እኮ መጀመሪያ ላይ። እኔ እድሜ ያልደረሰም ብለው ከለከሉኝ እንጂ ተጋዳ ላይ ሀርነት ትግራይ ሆኜ ነው የተዋጋሁት ብሏል እኮ። እኛን አልፋችሁ ካልሄዳችሁ በስተቀር ትግራይ ቲፒኤልኤፍንና ህግደፍን አትነኩም ያለ ሰው እኮ ነው። ይሄንን አያውቁም። ብር ለመቀበል ብዙ ሰው አዲስ አበባ ደርሰናል ክረምት እያሉ በየክረምቱ ይዘርፎታል። ከዛ ተጠበቁላሉ። አመሰግናለሁ። ቴንኪዩ አያናን እናመሰግናለን። ወደ ሸገር ጁንታ እንሄዳለን። ቴንኪዩ እድል ስለሰጠኝ ከወይዘሪት ቅድስት ጀምራለሁ። ሜቢ ጀላቲ እየጠባለችኝ ያው እኔ እድሜ ለጀላቲ ስላልደረሰ እየጠባ ያደኩት አይስክሬም ነው። ከዛ ቀጥሎ ስፓስቲ በሻይ ነው እና በሱ ይስተካከል በዜሮ ቅድስት ያው የእድሜም ጋብ ስላለን ነው። ከባለፈው ጀምሮ እኩዮት አድርጎኝ ያወሩኝ ነበር። እኔ እኩዮት አይደለም ቢያንስ የአንድ 10 ምናምን ዓመት ልዩነት አለ ባልሳሳት። እኔ ግን በእድሜ የማውቀው ብልጽግና የሚባል መንግስት አለ። ያው በዚህ አጋጣሚ ጋንዲም ስለተወለድኩ የልደት ሰርቲፊኬት አለ ልልሽ። ወደ ሀሳቤ ስቀጥል ቴዲዬ አቶ አያና ብልጽግናን የሚቃወም ሰው ሁላ ጸረ ኢትዮጵያ አድርጎ ይወስዳል። እና
እኔ የብልጽግና ተቃዋሚ እንጂ የሻዕቢያ ደጋፊ አይደለሁም። እኔ ዛሬም ነገም ኢትዮጵያዊ ነኝ። ደሞም ያው የአረንጓዴ ቢጫ ቀዩ ባለቤት ማለት ነው። የሁለት ዓመት ኢትዮጵያ አይደለሁም። አያር አላስታውስ ስለፈለግኩ ነው። እና እኔ እያወራሁ ያለሁት ስለ ገዳይና የኤርትራ መንግስት ባይኖር ተዋርደን ነበር ያለው መንግስትን ሳተች እኔን በግለሰብ አንድ ተራ ግለሰብ ቴዲ ቤት መጥቼ ልወያይ የመጣው ፐርሰናሊ እኔ ላይና ህዝቤ ላይ በደል ደርሷል ያልኩኝን አንድ ትግራዋይ ተራ ትግራዋይ በዚህ ያህል ደረጃ ቆርቆሮ እኔ ሜሽን አድርገህ መናገር እኔን እንደ ጠንካራ ሰው ነው የሚያሳየኝ። ይሄን ያህል ማይንድን ኮንትሮል እንዳረኩት ነው የሚታየኝ። ወደ ሀሳቤ ሲሄድ ይሄ ያለፈበት ድራማ ፕሮፓጋንዳ ምንም አይጠቅመንም። እውነታውን ይዘን ብንከራከር ብንወያይ ቴዲ ትልቁን መድረክ አዘጋጅቶልናል። እዚህ ጋር ቴዲ ምንም አንድ ሊያደርገን የሚችለው ኢትዮጵያዊነት። ከዛ ውጪ የአንድ አባት ልጆችም የሀሳብ ልዩነት አላቸው። እኔ ብልጽግና የሚባል መሰረቱ ላይ ኢትዮጵያ አይደለም። እሱ ኢትዮጵያ ሊያስቀጥል ሳይሆን ኢትዮጵያ ሊያፈርስ ነው። ጸረ ኢትዮጵያዊ ነው። የግብጾች ተላላኪ ነው። የአረቦች ተላላኪ ነው። ምንም ቤዝ የለው። እኔ አይደለሁም አባት አብይ አህመድ ጠቅላይ ሚኒስትሩ አብይ አህመድ ነው። የኢትዮጵያ መንግስት ውስጥ እየሰራ ኢህአዴግ ውስጥ ለሻዕቢያ ላላካል ያለኝ እሱ ነው። ስፒች ማምጣት ይቻላል። ይህንን የሚያህል መሪ ኢትዮጵያን ወክሎት የኢትዮጵያ ሕዝብ የወከለውን መሪ ከአንድ ተራ ግለሰብ ጋር እያወዳደርክ ኢትዮጵያዊነትን መዘለ መስጠት የምትፈልገው ነገር ከረሳኸው ላስታውስን የአፄ ዮሐንስ ልጅ ነኝ። ከዛም ብዙ ነገስታትም ልጠራልህ እችላለሁ። ታሪኬ የባንዳነት ታሪክ የለኝም። 43 ጦርነት አድርጋል መሬት ላይ ያረከው። አሁን የምታደርገው ከኤርትራ ጋር ያለውን ጦርነት እኔ መሬት ላይ አታረግም ያልኩ ያንነት ኢትዮጵያዊነት ምናምን ብለህ ተረትህን ብትሰጠኝ አልሰማም። የኤርትራና የብልጽግና ጦርነት የግለሰብ ጸብ ነው። ከፈለጋችሁ በቡሬ ማሪ እንዳለው ከፈለጋችሁ ደግሞ በዚህ በሱዳን አድርጋችሁ ልትዋጉ ትችላላችሁ። የትግራይን ህዝብ በኢትዮጵያዊነት ስሜት ቀስቅሳችሁት ሌላ ጦርነት ውስጥ የምከቱበት መንገድ አልፈቅድም። እኔ ቴዲ ከፈለክ ስፒች አሰማለሁ። የዛሬ 4 ወር የተናገርኩት ይህንን ንግግር ለትግራይ ልጆች ይሄ ጦርነት አይወክለንም ብዬ አሁንም አይወክለንም። እኛ ጦርነት የለም እዚህ ውስጥ። እኛ የምንፈልገው እናውቃለን። የነዋን አማራም አኪላ ቤታቸው ላይ ሲያወሩ አንተን ቤት የምወደው ለዛ ነው። እኛ የደከመችን ትግራይ ነው ማየት የምንፈልገው ብሏል። የደከመችን ትግራይ ማየት የአማራ ህዝብ እንደማይፈልግ አውቃለሁ። በግላቸውና አሚር አኪላ ግን ስለሚፈልጉ የሰሊጥ ነጋዴ ልጆች ብዙ ጊዜ ጥቅሙን ነው እንጂ ጉዳቱን አያውቁት። ምክንያቱም በዛ ጦርነት ውስጥ እነሱ ዋጋ ይከፍሉ ያሉት አሜሪካ ነው። ያው ለሚያምኑበት ለአማራ ህዝብ መዋጋት ትችላለህ ብዬ እኔ ዘርዓ ያዕቆብን ለ1 ሰዓት ሙሉ እኔ ቤት ስንሟገጥ አይ እኔ እኮ የምዋጋለት ለአማራ ህዝብ ሳይበር ላይ ነው አለ። አየህ ትናንትና የትግራይ ህዝብ ተጎዳ ብለው የወጡ ወጣቶች እናውቃለን። አንተ የምታውቃቸው እኔ የማውቃቸው ለምሳሌ እንደ አንድ ግለሰብ ሁላ መጥራት ይቻላል። ዋጋ የማይከፍሉበትን ጦርነት እነ ቅድስትና እና አማራ ኪላ ዳር ላይ ሆነው አቅማችን እኮ እንዲህ ነው እንዲህ እኮ ከተፈጠረ እንወጋቸው። ይሄ ተረት ተለምዷል። ጦርነት ከተጀመረ አሸናፊ የለውም። እንኳን እናንተ ከሰው እየተበደራችሁ የሰው ጉሮሮ ዘግታችሁ መሳሪያ የምትገዙ የዩክሬንና የራሻ ጦርነት እንኳን በበላይነት አልተጠናቀቀም። ስቲል ነው ድረስ ውጊያ ላይ ነው። አንድን ሀገር ስትዋጋ ቲፒኤልኤፍን በማይክሮስኮፕ እየመረጥክ አይደለም ደብረጽዮን የምትገለው ህዝብ እንደምትነካ ስለምታይ ያ ህዝብ ደግሞ ይቆጣል። አሁንም አማራጭ ካለ ከጦርነት እስከ መጨረሻው በሰላም ድርድር ቢኖር ይሻላል ብዬ አምናለሁ። ቴዲ የውስጥ ጉዳይ በስነ ስርዓት ተፈቶ ከጥላቻነት ተወጥቶ ያለው መንግስት ስልጣኑን አስረክቦ ኢትዮጵያዊ የሆነ ሽታው ኢትዮጵያዊ እስከዛሬ መንግስታት የተሳሳቱትን መንግስታት ሁሌ አሁን እየመጡ ከነበረውም የኢህአዴግን በሉት ወያኔ ስህተት አርሞ ከአብይም አርሞ አንድ የሚያደርገን አካል መጥቶ ያኔ የኢትዮጵያ ጥቅምም ጥያቄም ቢነሳ ሁሉም ኢትዮጵያዊ ደስ እያለ ያደርጋል። አሁን ላይ የምታደርጉት እናውቃለን። ከዛ ስርዓት ጥቅም ያላችሁ ሰዎች በሰሚት ቤት ያላችሁ በአሜሪካ ቤት ያላችሁ ናችሁ። እናንተማ ምን ጎደለባችሁ? አያናውን ይዋጋል ብለህ ታምናለህ? ቴዲ ኧረ በስመ አብ ድራማ ነው። እስካሁን ሲነበረ ፉርቃ በታምር አይዋጋም። ዱቅ ብሎ ተምሬያለሁ እኮ እንዴት እዋጋለሁ ይልሃል። እና የድሃ ልጆች አሁን ዋጋ ባይከፍሉ እኔ ወላይተኛ ከቻልክ ቴዲዬ በጋምቤላና በወላይታና በሐዋሳ ያሉት ወጣቶች ለምን ይሞታሉ? ኢትዮጵያ ውስጥ ሄደው የአማራ ህዝብ እኮ ህዝባቸው ነው። የትግራይ ህዝብ እኮ ህዝባቸው ነው። ለምን ይሞታሉ? ስለዚህ እነሱን የማንቂያ ደውል ቢደረግላቸው አሪፍ ነው። ይህ ስርዓት ያበቃለት ነው። በፕሮፓጋንዳና ወጧ እንዳላማረላት ሴት ነው ሽሩ ጉድ እያለ ያለው እንጂ ባርነቱን እሱን የጀመረው ከኤርትራ ጋርም ከአረብም ጋር። አመሰግናለሁ ቴዲዬ፣ ጽኑ ኢትዮጵያዊ ነህ። እኔ በአንተ ሀሳብ አንድ ቅር ያለኝም ብያለሁ። ሀሜት አይደለም ሳገኘ ፊት ለፊት ማወራ ሰው ነኝ። ኢትዮጵያዊነታችንን ማንም አያሸማቅቀንም። እንደዚህ ደረታችንን ከፍተን የምናወራበት ነገር ነው እና ምንም ኢትዮጵያዊነት አያጠራጠርንም። ድራማ ነው ለብልጽግና። ኢትዮጵያዊነትን የሸጠውም የለወጠውም ብልጽግና ነው። የአዲስ አበባን ወጣት እያሰረ ሞተሩን እየነጠቀ በሊቢያ እየሰደደ ያለ አካል ኤርትራ እኮ እንደዚህ ናት ቢለን ትናንትና ለምን አንድ ሆናችሁ ትላቸው መልስ የላቸው። ወታደራዊ አላያንስ ይለዋል። አብረው አንድ ላይ
ቂጣቸውን ቆልተው የኢትዮጵያን ባንዲራና የኤርትራን ባንዲራ ይዘው እንደፈለጉ ጨፍረው ዛሬ አንድ ትግራዋይን ሊያሸማቅቁ ይመጣሉ። እኔ አፄ ዮሐንስ ልጅ ነኝ አልሸማቀቅ እና ያና የ2 ዓመት ኢትዮጵያዊ ከሆናችሁ አላቅም የምታዋሩትን ሰው አታውቁትም ማለት ነው። እና ቴንክ ዩ ቴዲ ቴንክ ዩ ከልብ አመሰግናለሁ። ሸገር ጁንታ ወደ ዘግየት ብላችሁ የላካችሁ ሰዎች አላችሁ። ሰው መቀበል አቁም ያለው አምሶሪ ስለሰጠኝ ቡኖ በደል ያለ ወይስ ተኝተሃል? አለው እንዴ አንተ ቤት ትተኛል እንዴት? ሄድሻ ሰላም ነው አይደል? አዎ ምገርም ነው እንግዲህ። ዋናው ምን መሰላም ትንሽ ቅድም የተናገርከው ነገር በጣም ገዢ ሀሳብ። እነዚህ ሶስቱ ፓርቲ ማለት ነው ህግደፍ አለ፣ ቲፒኤልኤፍ አለ፣ የኛ ፓርቲ አለ እና እንዴት ነው አንድ ማድረግ የምቻለው በዚህ ዋልታረገጥ አቋም ይዞ ለምለው ያ እንደዚህ አይነት ጥያቄ ይፈጥርብሃል። ያሉትን ነገሮች ከዚህም ከዛም የሚሰማ ነገሮች የምታነበው ነጣጥፎች እነዚህ ሁሉ ወደዛ እንትን ይወስዷል። ግን ለእያንዳንዱ we do have a chase by the way በኢትዮጵያዊነት የመጣ በኢትዮጵያዊነታችን የመጣ ጥቅማችንን አሳልፎ ለሌላ ለመስጠት የምቃተት ካለ ለእያንዳንዱ ቼዝ አለ። ባይ ዘ ወይ ህወሓትን እንዴት ታስገባለህ? አሁን ይግደፍን በል አትሊስት ማለት ነው። ህወሓት ቲፒኤልኤፍ እኮ ኦልሬዲ ሞት አለች እኮ ምን ነው ያለው? ጣረ ሞት ላይ ያለችው ነች እኮ። አሁን ዱ ዩ ሪሊ ብሊቭ ሰው እንደገና ሪክሩት አድርጎ መሳሪያ ታጥቆ እንትን ያደርጋል? በውጭ ደግሞ የሚያስገባው መሳሪያ ምን እየተደረገ ነው? በምን እዛው እኮ ተመቶ እየቀረ ሊሆን ይችላል። በድሮን በሻሂድ ድሮን ማለት ነው። ሀገር ውስጥ በሚመረተው ድሮን የሚገባው መሳሪያ የሚደረገው እንቅስቃሴ እዛው ረሚም እየሆነ ሊሆን ይችላል። ዊዝ ኤቪደንስ ነው የምነግርህ ማለት ነው። አሁን ይግደፍ ነው መጣ ይዟል አይደል? ድንበር ገብቶ ስርዓት ያዝ ተመለስ አንድ ኖቲፊኬሽን ተሰጥቶታል። ከዛ በኋላ አንተም ትይዛለህ፣ የምትይዝበትን ቦታ ትይዛለህ። አንዱ አግሪመንታችን ምንድን ነው? የተስማማንበት አግሪመንት አለ አይደል? ከአራቱ አንዱ ሜቢ የያዙት ቦታም ሊጸድቅላቸው ይችላል። ዩ ዶንት ኖ ዋት ዊል ሃፕን። እኔ አሁን ገስ ነው እያወራሁ ያለሁት እንደ ፖለቲካ እንትን አይደለም፣ አቋም አይደለም። እኛ ግን የምንፈልገውን እናገኛለን። በቃ የራሳችንን አሁን ራሷ ነካክታ ምን እንደምታጣ ይውል ሴት ማለት ገመዷን በጣም ነው የምታሳጥረው። ትንሽ ፕሮሰስ የምጠብቀውን ነገር በደንብ ታሳጥራለች ማለት ነው። ይግደፍ። ሌላ እኔ በጣም የምገርመኝ አኪላ በጣም ተጨንቋል። እኔ የእውነት ያሳዝነኛል በጣም ማለት ነው። ጦርነት እንዳይቀር ይፈልጋል ኢትዮጵያ ውስጥ በቃ እንድዋጉ። ጭራሽ ለእኛ ደግሞ ስትራቴጂ ያወጣል። አንተ እንደ ሽሬ ላይ ሆኖ በዛ ወደዛ አልሞ በሞርተር በብሬን ምናምን በድሽቃ ይላል። እኔ ከአሁን በኋላ አማራ ክልል ውስጥ ያለው ፋኖ ነኝ ብሎ የምንቀሳቀሰውን ጥብቅ ማሳሰቢያ ተላልፈዋል ለአማራ ሕዝብ ማለት ነው። ፋኖ ነኝ ብሎ የምንቀሳቀሰውን ባለ በሌለው ማለት ነው እንደሚያባርር ነው በትክክል የምነግራችሁ ማለት ነው። አሁን ያለው ፋኖ አጀንዳውን ሰጥቷል። በጣም የሚገርም በሳል አጀንዳ ማለት ነው። 17 ነጥቦችን ሰጥቷል። እነዚህ 21 ነበሩ። አንዱ በአንዱ ውስጥ ስትተካካ ወደ 17 ተጨምቆ ማለት ነው ተሰጥቷል። እነዚህ ልጆች አንድ ካሁን በኋላ ሌባ ነው አማራ ክልል ውስጥ እኔ ፋኖ ነኝ ብሎ የምንቀሳቀስ ካለ ሌባ ነው ተብሎ ፕሮክሌም ተደርጓል። እኔ ለአማራ ኪላ ቴዲ ዊዝ ፕራውድ ማለት ነው በቃል ልግባኔ አማራ ይምጣ፣ አማራ ኪላ ይምጣ፣ ስሙ ጠፋብኝ፣ ይምጣ ወደ ኢትዮጵያ። እኔ እውነቴን ነው የምልህ፣ እኔ ቃል እገባለታለሁ። ይምጣና ሁላችንም ኢትዮጵያዊ ነን፣ እሱም ኢትዮጵያዊ ነው። መጥቶ በሰላም መንገድ ከነዚህ ጎራ ሆኖ በሰላም ኢትዮጵያዊነቱን ሀሳቡን ይሽጥ አምጥቶ ማለት ነው። መሸጥ ይችላል ሀሳቡን። ቴዲ የእውነት እኔ
ባለን ቀረቤታ ከአመራሮችም ጋር ባለን ቀረቤታ ይሄን እዚህ ወደ 2000 ወደ 3000 ሰው ነው አለው። እኔ ቃል እገባለታለሁ ይምጣ። አማራጭ የለውም። በቃ ማንም የሚሰማው ሰው የለም። ከሁለትና 400 አረብ እንትን ያሉ ምንም ያልገባቸው ልጆች ከነሱ ውጪ ማለት ነው። እኔ አማራ አኪላን ኢንቫይት አድርጌዋለሁ። ሌላው ፋይናሊ የተያዙት ቦታዎች በዚህም ሆነ በዛ የሚመለሱ ናቸው፣ የኛው ናቸው፣ ምናገኝ ነው። ሁሉንም ነገር እዚህ ላይ መናገር አያስፈልግም፣ በተግባር እናሳያለን ነው ብለው አመሰግናለሁ። ቴንክ ዩ ቡናችን ከልብ እናመሰግናለን። የአማራ አኪላ ጥሪ ቀርቦላል። ለምክክር ኮሚሽን አጀንዳን አስገባና በሰላማዊ መንገድ ታገኝ። በነገራችን ላይ ግን እንደ ሀሳብ ምርጥ ፖለቲከኞችን ማግኘት ስለሚቻል በልዩ ሁኔታ አገር ቤት ገብተው በተለይ ዱዋል ሲቲዝንሺፕ ቢፈቀድና አይኖር ሬሚታንስ ምናምን ያስቀራል። ግን እሱ እንዳለ ሆኖ በልዩ ሁኔታ ዲያስፖራዎች ምርጫ ላይ መሳተፍ ቢችሉ፣ እኔ መሳተፍ ፍላጎት የለኝም፣ ግን ኢትዮጵያውያን ሁሉም ገብተው እዚህ የምታዋቸው ምርጫ ላይ መሳተፍ ቢችሉ አሪፍ ይመስለኛል። አይመስላችሁ? መጠየቅ ነው እኮ ቴዲ፣ መጠየቅ ነው። አሁን እዚህ የጊፍት ፖለቲካ ከሚጨዋወተው አሁን ይርቴኮ ቅድም ጊፍት እንኳን እንዳናገኝ እያረከን ይለዋል እና እንትን ቢያደርጉ ይሻላል። ዛትስ ማየት አድርገነዋል ማለት ነው። እሺ ወደ አኪላ እንሄዳለን። አኪላችን 6 ደቂቃ አለ። እሺ ቴንኪዩ ቴዲ። በቃ እኔ ወርዳለሁ ስራውን ስለምወጣ እና አመሰግናለሁ። እሺ ቡኑ ኦኬ ቴንኪዩ አመሰግናለሁ። ባይዘዌ ጋሽርታቸው ማለት እኔ ናቸው። ቅድም እኔን ሲወቅሱ የነበሩት ይሄ 2023 ነው። ይልቃል ከፋለ አለ፣ አዳነች አቤቤ ያለች፣ እሳቸው እዚህ ጋር አሉ። ሁለተኛው ፎቶቸው ደግሞ ይሄውና እና አንዳንዴ እርስ በርስ ፓርቲ ውስጥ አዳነች አቤቤ ጋር ነው። አዎ ከአዳነች አቤቤ ጋር ያው አያና ያልተሳካለትን እሳቸው አሳክተዋል። ባይዘዌ ተጠብቀው ምናምን ነው አጃቢ ተመድቦላቸው የነበሩት። በዚህ ጊዜ የአማራ ሕዝብ በድሮን ተመቶ እዚህ በዓል ላይ ብዙ ሰው አይሄድም ነበር። ካድሬና ባለስልጣን ነበር ሄደው። አዳነች እቺ ናት። እሳቸውን እና ይልቃል ከፋለና አኪላ እያወራ ነው። እየተሰማኝ አይደለም ነው እኔ ጋ ነው። አኪላ ይሰማል። አይሰማም ወይ ወረጅና ድጋሚ ላኪን፣ ችግር የለም። እኛ ይሰማናል። ቲክታክ ዛሬ ግልች አለው። ቅድም ኤክስፕረስ እንደዚህ ያን ነገር አጥቶ ይሰማል። ኤኒዌይስ ታይሜን ያዘደኝ እና ለማንኛውም ያው ይሰማኛል። አንዳንዴ ለአማራ ህዝብ ምናምን እያሉ በተለያዩ ማለት ኢቨን በአክሰንት ደረጃ እንኳን በቅጡ አማራ አክሰንት የሌላቸው ሰዎች እናንተ አማራ አይደላችሁም እኛ አማራንን የሚሉበት የፈጣጣ ዘመን ላይ ደርሰናል። የአማራ ህዝብ ባለቤት አለ። ኦኬ ባለቤት አሉ፣ ተወላጅ። ወርጄ ልመለስ። እንዴት ሄድ? አይሰማኝም። አንተም አይሰማም? አይሰማም። እሺ ወረድና ተመለስ፣ ችግር የለውም። ሎ ጋይስ የአማራ ህዝብ ያው እንግዲህ ሲከሱን የነበሩት ሰዎች ለአማራ ህዝብ በጣም አድርገን በጣም በዚህ ወክል አድርገን ምናምን የሚል የትግረኛ አክሰንት የያዙ አማርኛ ቃል እየጠፋባቸው የተሰበረ እንግሊዝኛ የሚጨምሩ ሰዎች አማራ